ግድ የለኝም አንተን ለማሳመን አይደለም ይሄን ሐሳብ የሚያመጣውት ሌሎችም ወንድሞችን ለማሳመንም አይደለም ማንንም እንዲያምነኝ አልፈ ውሸት ቢሆን ደስ ይለኛል በነገራችን ላይ ካንተ የተሻለ ውሸት ቢሆን ይሄ ጉዳይ ባይኖር ሪሊ የቤተክርስቲያን መራራ ሐቅ ባይሆን ይሄ ጉዳይ በደስታ ነው መቀበለው ነኝ ግን እውነታ ነው ስትሄድ ንስሐ አባት እንዲሆኑ ትጠይቃለህ ንስሐ አባት እንዲሆኑ ስትጠይቅ ስም ማን ነው ትባላለህ ትናገራለህ መጽሐፍ ስም ማን ነው ትባላለህ ትናገራለህ ከየት ነው የመጣኸው እዚህ ተወላጅ ነው ወይ አይደለም ከዚህ አካባቢ ነው የመጣው ትላለህ ስራ አለ ወይ ትባላለህ ከሌለ የለኝም ልትል ትችላለህ ካለ አለኝ ትላለህ ኦኬ ስራ ካለ ስንት ነው ምን ያህል ታገኛለህ ይሏል እንዴው እንዴት ነው ደሞዝ አሪፍ ነው ወይ ልትባልም ትችላለህ እንዴው ምን ያህል ነው የምታገኘው ስፔሲፊክ ባትጠይቅ እንዴት ነው ግን ታዲያ ኑሮ ከባድ አይደለም ወይ አዲስ አበባ ምናምን ትባላለህ የአባትና የልጅ ነው ጨዋታው እኮ እና ትባላለህ አው እንዴ ነው ስንት ነው የምትከፍለው ቤት ኪራይ ተከራይተህ ነው የራስ ቤት ነው ትባላለህ አይ ተከራይ ነኝ ስንት ትከፍላለህ 3000 4000 5000 ትላለህ አይ ጥሩ ነው ስራው ምንድነው ምን ከሊሉ ይችላሉ እንደ አባት አንተ አባታዊ ምክርና አባታዊ ፍቅርም ለመስጠት ይሆን ይችላል የሚጠይቁ እኮ ግን አንተ ትመልሳለህ ፋይናሊ ሪዛልቱ ግን የሚሆነው ምንድነው ይሄን ሁሉ ከመለስክ በኋላ በዚህ ውስጥ ምን ወስደው አልሳቸው የኔ ግምት ነው ወይም ደግሞ ሊሆን ይችላል ብዬ ያሰብኩት ግምት ነው እዚህ ጋር ያው ውስጣቸው ማንበብ አልችልም ስለዚህ ምን ይወስዳሉ ማለት ነው ኦኬ ይሄ ልጅ የገቢ ምንጩ አናሳ እንደሆነ አናላይዝ አድርገዋል ብዬ አስባለሁ ከዛ ምንድነው የሚሆነው ዛሬ ፍታት ዘወልድ ለመድገም ቅዳሴ የነበርኩት ድካም ስላለ የሚቀጥለው ሳምንትና ይሉሃል የሚቀጥለው ሳምንት ሄዳለህ የሚቀጥለው ሳምንትም ላይ ስትሄድ ወይ እንዲናቸው ተኝተዋል በዚህ ወጥቶ ምናምን ትባላለህ ወይ ስልክ ይሰጡሃል ስልክ ስትደውል አያነሱልህም በእንዲህ አይነት ሁኔታ ወር 2 ወር ትታሻለህ እዛ አንተ ተስፋ ቆርጠህ ወይ ሌላ ቤተክርስቲያን ጋር ትሄዳለህ ወይ ሌላ ካህን ደግሞ ትጠይቃለህ በዚህ መሃል መጥፋት ይመጣል ይሄንን ነው እኔ ይሄን ጉዳይ ወደ አውርጄ ወደ መሬት ከጓደኞች ጋር ሳው ሳንቲም ከሳንቲሙ አንፃር ቆይ አሁን ረጅም እንዳይሆነው ከሳንቲሙ አንፃር ወይም ደግሞ ደሞዝን መጠየቃቸው ምናምን ይሄ ምንም ኖርማል ነው ለምን እንደሚጠይቁ ሁሉ ልነግርህ እችላለሁ ምንም ችግር የለውም እሱ እኔ እነግርሃለሁ እሱ ኖርማል እሱ ችግር የለውም ፍትሐ ዘወልድ በመጀመሪያ ደረጃ ፍትሐ ዘወልድ ንስሐ አባት ከሆኑ በኋላ ቀኖና ከሰጡ በኋላ የሚደገም ነው አይደል ስለዚህ ንስሐ አባት ሆነዋል ማለት ነው አይደለ እሺ ቀጥታ ፍትሐ ዘወልድ ከቀኖና በፊት ይደገማል እንዴ አሁን ንስሐ አባት ሆነዋል ንስሐ አባት አይደለም ንስሐ አባት አልሆንኩህም ወይም ንስሐ አባት ሆነሃለሁ ምላሽ አይተቁም ኦሬዲ የመለስኩልኝ አይደለም አይ ኤኒዌይስ ያልሆን ካህንና ቆይ እና አልሆንህም አላሉህም ማለት ነው ሁለተኛ ነገር አሁን የመጨረሻው ጥያቄ ምንድነው አሁን የመጨረሻው ጥያቄ አሁን እሳቸው ዛሬ ደክሞኛል ለፍትሐ ዘወልድ ማለት ነው ዛሬ ደክሞኛል አልተመቸኝም ወይ ስልክ ያላነሱት በገንዘብ ምክንያት መሆኑን በመናወቅ ለምንድነው ይሄን ያልኩት ይሄ ነገር አንደኛ አንድ ማእመን ላይ ብቻ አይደለም በጣም በርካታ እህት ወንድሞች ይሄንን ጉዳይ ስናወራ በኔ ዙሪያ ያሉ እንግዲህ ያገኘሁት ስለሆነ ነው ወደ ሚዲያም ላመጣው የዛሬ 3 ዓመት ነው እኔ የተመለስኩት ወደ ቤተክርስቲያን ያ አይ በምን አወቅ just አይ እሱን ተነግረኛለህ በምን አወቅ ለምን ይሄኛውን ጥያቄ እንጠይቄ ወደ ወንድሞች ማለፍ ስለምፈልግ ነው እሺ በምን አወቅ በገንዘብ ምክንያት አንተ ደሃ እንደሆንክ ስላወቁ ስለ ድህነትህ ወይ ደግሞ ገንዘብ ስለሌለ እንደዛ አሉኝ ብለ ያሰብከው በምን ማስረጃ ነው በምን አወቅ ሎጂካሊ ስናስብ እንደዚሁ በቀጥታ ስናስብ አንድ ሳለ መቀበል ወደ ትራን ሄደን ክርስቲያን ሰየው ልጅ እንኳን ደህና መጣልኝ ብሎ ንስሐ አባትህ ሆናለሁ አይዞህ በርታ ድክመትህ ነው ሆኖማ ቀኖና ሰጥተው ፍትሐ ዘወልድ ላይ ደርሰዋል ፍትሐ ዘወልድ ነው ያልከኝ እኔ ሳወራ የምታወራ ከሆነ ወይም ወደ ራስ አቅጣጫ እንድመጣልህ ወደ ምቾት ወደ ኮምፈርት እንድመጣልህ ከሆነ ወይ ስለዚህ የመጨረሻውን ጥያቄ አሁን አሰልቺ እንዳይሆን በቃ የመጨረሻውን ጥያቄ ልጠይቅህ ኤኒዌይስ ይችላል ምክንያቱም የለህም ማስረጃ የለህም ስለዚህ አሰልቺ ነው የሚሆነው ማለት ነው እኔ ጉዳይ አይደለም አልኩህ እኮ አንተን ለማሳመን አይደለም ጉዳዩን ያመጣሁት ወይም ሌሎችን ክርስቲያኖች ለማሳመንም አይደለም አዎ ባይዘው ለማሳመን አይደለም ማይንድ እሱ ያሳስበው ብራዘር እሺ ለመጠቅለልና ወደ መጨረሻው ጥያቄ ለመሄድ ከዛ ወንድሞች ይቀጥላሉ ለመጠቅለል ያህል በድፍረት ወጥተህ ሰዎች ከንስሐ ውጪ ወደ ቁርባን እንዲቀርቡ የተናገርከው ትልቅ ስህተት መሆኑን አምናል ትልቅ ድፍረት ነው እሱ እንግዲህ ቪዲዮን ጠብቃለን ጠዋት ለቤተ ክርስቲያንም እንደገና
ምዕመናን ስለተሳሳቱም ያንን ጠቅሰህ በዛ ንግግር ስለተሳሳቱ ይቅርታና ያ የቤተክርስቲያን አስተምሮ እንዳልሆነ እንግዲህ ትናገራለህ፣ እሱኛውን ማለት ነው። ሁለተኛው ድሃ ወይም የኔ ቢጤ ልብሱ ስለቆሸሸ ምክንያት መሆን የለበትም። ስለዚህ ምክንያት ነው ብለህ የተናገርከው ማስረጃ የለም። አብዛኞቹ እንደዚህ ናቸው፣ አብዛኞቹ ንስሐ አባቶች እንደዚህ ናቸው፣ ደሞዝ ይጠይቃሉ። በነገራችን ላይ ደሞዝ በምን እንደሚጠይቁ ምናምን ልንገራችሁ። አንደኛ ነገር ንስሐ አባት ስትሆኑ ማነው ንስሐ አባት ስትይዙ፣ ለምሳሌ አንደኛው ከቀኖና ስግደት ጾም ነው። እናንተ የምታውቁት ለምሳሌ የገንዘብ ምጽዋት ሊታዘዝላችሁ ይችላል። ለሰዎች መስጠት ሊኖርባችሁ ይችላል። ኢንካማችሁን ማወቃቸው ለምክራቸውም ወይ ደግሞ ላላችሁበት ስቴትም ሊጠቅማቸው ይችላል። ኦኬ። እና ግን እንደው ሰዎች ሰው ነን እና ሰው ሊሳሳት ይችላል። ኦኬ። ስለዚህ ልክ ኢየሱስ ክርስቶስ በሙሴ ወንበር ተቀምጧል፣ ለእነሱ ታዘዙ አለ። ልክ ይህን ቅዱስ ዮሐንስ አፈወርቅ ይህን ይዝና ብን ይላል። ጀስት ከኛ የሚጠበቀው መታዘዝ ነው ለአባቶች። ከዛ ግን እነሱን አይሆንም ብለን ከነሱ ልንርቅ የምንችለው ከአስተምህሮ አንጻር ሲሳሳቱ ነው። ኦኬ። ልንወቅስ የምንችለው ማለት ነው። ልንወቅስ የምንችለው ከዛ አንጻር ነው። ወንድማችን አዲስ አበባ ላይ ወይም ደግሞ የትኛውም ኢትዮጵያ ውስጥ ያለ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰበካ ጉባኤ መታወቂያ የለውም። ያ ማለት ቤተክርስቲያን አታውቀው፣ ወንድማችንን ማለት ነው። ቤተክርስቲያን አታውቀው። ሰበካ ጉባኤ መታወቂያ ስል ይገባችኋል ሁላችሁ ማለት ነው። ቤተክርስቲያን የማታውቀው ሰው የሆነ ሰዓት ወጥቶ የራሱን የግል ምልከታ በኦርቶዶክስ ስር ወይ ደግሞ በኦርቶዶክስ ስም ማስተላለፍ ከባድ ነገር ነው። ያንን አይቻለሁ። ሌላው ስንት አድባር አዲስ አበባ ላይ እንዳለ የማያውቅ ሰው ስንት አድባር ነው ያልኩት፣ ስንት አጥቢያ ወይ ደግሞ ስንት ደብር እንዳለ እንኳን የማያውቅ ሰው ስለ አዲስ አበባ ስላሉ ካህናት ጄኔራላይዝ አድርጎ አብዛኛው እንዲህ ናቸው፣ ይሄ ከባድ ስህተት ነው አይባልም። ሎጂካል አልከኝ። ንስሐ አባት ያስካቸው ሰው ካህን ለፍትሐ ዘወልድ ስደውልላቸው አልተመቻቸውም። አልተመቸኝም አሉ። ከቅዳሴ ነው የወጣሁት አሉ። በነገራችን ላይ ሎጂካል እሳቸው ናቸው፣ አንተ አይደለም። አንተ ሎጂካል አትባልም። ሎጂካል ማለት ቢያንስ ምክንያታዊነት ሪዘነብል መሆን ማለት ነው። ቢያንስ እሳቸው ሪዝን አላቸው። አየህ ላይመቻቸው ይችላል። ቅዳሴ ያደክማል ከቅዳሴ ሲወጡ። ስለዚህ አንተ ግን ምን አይነት እንትንን ወሰድክ? ጠቅለል አድርገህ በዚህ ምክንያት ነው የሚልና ስም ማጥፋትን ያንን ሀሳብ ወሰድክ ማለት ነው። ስለዚህ እነዚህ ነገሮች ከተቻለ አሁን ወንድሞች የሚነግሩ ነገር ይኖራል። ያንን ታስተካክላለህ፣ ትታረማለህ። መታረም ካልቻልክ እስክትችል ድረስ እንሄዳለን ማለት ነው እንቅስቃሴያችንን። ኦኬ። አንድ ግን የሚያስቅና ቀላል ጥያቄ ልጠይቅህ። ክህነት እንደሌለህ ምናምን ተናግረሃል አይደለ? ኦኬ። ክህነት እንደሌለ ተናግረህ እዚህኛው ቪዲዮ ላይ ብዙ ላይ ካገኘበት ላይ ጥምጣም ጠምጥመህ አየው። ምንም በማስመልከት ነው። ከዛ በፊት ግን ይሄ ጥምጣም የሚጠመጥሙት እነማን እንደሆኑ ታውቃለህ? ጥምጣም እንግዲህ እኛ ዲቁናም ሳይኖረን ዲቁና ሳይኖራቸው የሚጠመጥሙ ልጆች አውቃለሁ። ዲቁና ከነበረን በኋላ ሰዎችን አውቃለሁ ነው። ቆይ ጥያቄ የመጀመሪያው ምንድን ነው? ጥምጣሙ ሚኒንጉን ታውቀዋለህ ወይ? ለማን ቢሎንግ እንደሚያደርግ ማን መጠምጠም እንዳለበት ታውቃለህ? በቤተክርስቲያን ውስጥ አላውቅም። አንተ ያነሳኸው ፋላሲ ምን ይባላል መሰለ? ሰዎች ሁሉ መጠጥ ይጠጣሉና መጠጥ መጠጣት ትክክል ነው እንደማለት ነው። ሰው ተሳሳተና አንተ ትክክል ልትሆን አትችልም። ይህን ካላወቅ የማታውቀው ነገር በድፍረት ማድረግ የለብንም። አንደኛ እንደዚህ አይነት ነገሮች እኔ የምመለከትበት መንገድ አለ። እንደዚህ አይነት ነገሮች ሰው ላይ የሚፈጥሩት ነገር አለ። ሰዎች ቀጣይ ለምታወራው ወሬ ጆሮ እንዲሰጡ ያደርጋሉ። ጥምጣም ጠምጥመህ ስትመጣ ከአክብሮትም አንጻር ቀጣይ የምታወራው ወሬ እንዲሰሙ ከመፈለግ አንጻር ይመስለኛል እንደዚህ አይነት ነገር ያደረገው። ትልቅ ስህተት ነው። የቤተክርስቲያን ንዋየ ቅድሳት ያለ ምንም ትርጉም የተቀመጠ አይደለም። ስለዚህ ስህተትህ በጣም በስተኋላ አስተካክል። እንደ ወንድም ነው የምነግርህ። በዋናነት በጣም እንትን ብዬ የምነግርህ ስለ ቁርባን የተናገርከውን ነገር ከዚህ ላይፍ ስትወጣ አጥፋው እና ማጥፋት ብቻ አይደለም፣ በውስጥ የተሳሳቱትን ኮመንት ላይም ያን ቪዲዮ አይተው የተሳሳቱትን ኢቭን በተግባርም ብቻ ሳይሆን በነገራችን ላይ እኛ አንጠይቅህም።
ክርስቶስ ዳግም ይመጣል። በስጋ እንደተገለጠ በስጋ እንደሞተ እንዲሁ በስጋ ተመልሶ ይመጣል፣ ይጠይቃል። ሐዋርያው ቅዱስ ጳውሎስ ራስን መርምረ ቅረብ ያለ እና በድፍረት የቀረቡት ሞተዋል፣ አንቀላፍተዋል፣ ገሏቸዋል ብሎ የተናገረውን ይህን ቅዱስ ቁርባን በድፍረት አዶን ነው ታይም ሁሉ እንጃ። ስለዚህ ሌላውስ ኦኬ ሰው እሱን የመጨረሻ ወሬያችን ይሆናል። ወንድሞች የሚሉ ካለ እንሰማለን። ከኔ ጋር ስለነበረን ቆይታ እግዚአብሔር ያክብርልን። እሺ ከሌሎች ከማለፋቸው በፊት አንተ ጋር አንድ ነገር ልንገርህ፣ ትፈቅድልኛለህ? እንደ እግዚአብሔር እንደወድህ ይርዳኝ በእውነት። ለምን አንተ ጋር ፍቅር እንደሌለ አይቻለሁ። ለኔ አጥፍቼ እንኳን ብመጣ በፍቅር አልተቀበልከኝ። ይልቁንም በመጽሐፍ ቅዱስ አኩርፎ ወንድሙ ጠፍቶ ተጋሚ ወደ አባቱ ቤት ሲመለስ ፍሪዳ እንዴት ተሰበው ፍሪዳ ላይ እንዴት ታርዱለት አላችሁ ብሎ አኩርፎ በር ላይ እንደተቀመጠው አይነት ወንድም ነው ያየሁህ። አይገናኝም። ከዛ ይልቅ በደስታ በዛ ይልቅ አጥፍቼ እንኳን ቢሆን እዚህ ጋር እሱ አጥፍቶ አይደለም የመጣው፣ ንስሐ ገብቶ ነው። አጥፍቶ ነበረ፣ ከዛ ንስሐ ገብቶ ተመለሰ። ከዛን እጁን ዘርግቶ አባትየው ፍሪዳ ይታረድለት አለ። አንተ ንስሐ ገብታ አይደለም የመጣኸው፣ አጥፍተህ ጥፋት ላይ ነህ። ሰው ጥፋት ላይ ከሆንክ እወቅስሃለሁ። እማወቅስህ ያ በፍቅር ነው። ጥላቸው የለብኝም። ለምን ጠላሃለሁ አላውቅም፣ ባቅህም አልጠላህ። ግን የተናገርከው ነገር ስህተት ነው። ስህተትነቱ ደግሞ ከምን አንጻር መሰለ? ወንድሞች ከሚያዩት አንጻር ሳይሆን ከአስተምህሮ አንጻር ይሄ የታድሶ ነው። ሊትራሊ የምነግርህ ራሳችሁ ለእግዚአብሔር ተናዘዙ፣ ካህኑን ተዉት የሚል ወደ ቁርባን ወደ እሳት እኔ አንተ ራስህ እንደው ደፍረህም እንዳታረገው ላይክ እንኳን ክርስቲያኖች እህቶች የማያውቁ ምስኪኖችን ቀርቶ ማለት እና ይሄ አመፅ ነው። ሰው አመፅ ሰርተህ ምናምን አልልህም። እኔ በንጹህ ልብ ነው ያወራው፣ ጌታ ያውቃል እሱን። እና እኔን እንድጠላ ያደረገ ነገር እኔ ግልጽ አልሆነልኝም። እንዲህ ብልሃል ብለህ እንግዲህ ትነግረኝ ይሆናል እንጂ እኔ አሁንም በጣም እየገረመኝ ነው ነገሮችን በጣም ወደ ራስን ለማምጣት ወደ ራስ አቅጣጫ ለመምዘዝ የምታደርገው ጥረት ህሊና ስታድግ ይህን ሞመንት እንድታስታውሰው ብቻ ነው የምጋብዝ። ትንሽ በእድሜ ወሳኝ ነገር ነው። ስንት ዓመት ነው? ይቅርታ ግን እበልጥሃለሁ። አክቹዋሊ እበልጥሃለሁ። ስንት ዓመት እንደምበልጥ ካወቅ በቂ ነው። እኔ አላውቅም፣ አልገምትም። ፊት ያስታውቃል። ከኔ ስንት ዓመት ነው? አይደለም ስንት ዓመት ነው? እኔ ፊቴ መጠጥ ያለ የበሰለን ያስታውቃል። ግን ስታድግ አስታውሰህ ንስሐ ገባበት። እኔን ለመጥለፍ እኔ እንደዚህ አልመሰለኝም በእውነት። እኔ ልደትን አንተን አላውቅም። ለመጀመሪያ ያየሁ አንድ ጊዜ ቆይ ዳኒ በጣም ይቅርታ ጣልቃ ገባሁ። በጣም ረዥም ሰዓት ኔትወርክ እያስቸገረኝ ለማውራት አልቻልኩኝም ነበረ እና 2 ደቂቃ ስጡኝና ሁለታችሁንም ስለማውቃችሁ ዳኒ ወንድማችን ቅርብ ጊዜ ነው በሶሻል ሚዲያ ላይ የምናውቀው እና ዳኒም እንድትረዳው የምንፈልገው ነገር አለ። ናቱዬም ያው ጣልቃ ስለገባው በጣም ይቅርታ፣ ዳኒም ጣልቃ ስለገባው በጣም ይቅርታ። ሌሎች ወንድሞችም ተራችሁ ደርሶ ልትናገሩ ስትሉ ጣልቃ ስለገባው በጣም ይቅርታ። እኔ እዚህ ላይ ሰዎች ምን መረዳት አለባቸው የሚለውን ነገር ብቻ ልናገር። አሁን እኔ ዛሬ ዳኒ ሲመጣ ዳኒ እንደዚህ ስተሰርቶ ነበረ እንደዚህ አድርጎ ነበር ብቻ ማለት አይደለም የምፈልገው። ራሱንም ደግሞ ዝቅ የሚያደርግበትን መንገድ በጣም እወደዋለሁ። ምክንያቱም በዚህ ሰዓት በጣም ብዙ ሰዎች ቤተክርስቲያንን በሚደፈሩበት ሰዓት ላይ እኔ እንዲህ አይነት ሰው ነኝ ብሎ መቆምና መገኘት በራሱ ጥሩ ጎን ነው። ግን ደግሞ ይሄ ጥሩ ጎን ስህተቶች ሲፈጠሩ ደግሞ ስህተቶች እንዲታለፉበት ምክንያት መሆን የለበትም። እንደምታውቁት እኛ ክርስቲያኖች ነን። ዳኒ ትልቁ የናቱ መልእክት ይመስለኛል። ሁላችንም እኛ ክርስቲያኖች ነን። ክርስቲያኖች ስንሆን ደግሞ ለካህን የሚወራ ነገርና በሚዲያ የሚወሩ ነገሮችን ለይተን ማወቅ አለብን። አንተ ጋር ያሉት ቁጭቶች ሌሎች ሰዎች ጋር ሊኖሩ ይችላሉ። አንተ ጥያቄ ያደረካቸው ነገሮች ጥያቄ መሆን የለባቸውም፣ ስህተቶች ናቸው እያልን አይደለም። ነገር ግን ይሄ ለነዛ ጥያቄዎች ምላሽ ለመስጠት የሚኬድባቸው መንገዶች ግን ትክክል አይደሉም። ቅድም እንዳልኩት እኛ ክርስቲያኖች ነን። ለካህን የሚወራ ነገርንና በሚዲያ የሚወራን ነገር ማወቅ መርዳት አለብን። ሁሉም ነገር ሚዲያ ላይ አይወራም።
ሚዲያ ላይ ሁሉንም ነገሮች አውርተን መፍትሄ እናገኝባቸው። እሱ እንዳለ ሆኖ ግን በዚህ በቅዱስ ቁርባን ዙሪያ እውነት በእግዚአብሔር በሚያውቀው በክርስቶስ ፍቅር በጣም እንወደው ወንድማችን ነው። ግን በቅዱስ ቁርባን ዙሪያ እንዲሁ በቃ ራሳችሁ ለካህን ሳታሳዩ በንስሐው ሳትመላለሱ ግድ የላችሁ በቃ ዝም ብላችሁ ቁረቡ የሚለው ቃል ግን አሁን አንተ ለሆነች ጉዳይ አይደለ ዳኒ የተንገበገብከው፣ ሌሎችም ደግሞ ልክ እንዳንተው ለቤተ ክርስቲያን ቀናይ የሆኑ ወንድሞች የቤተ ክርስቲያን ትምህርት ላይ ቀናይ ስለሆኑ እንዴት ለምን እንዲህ አይነት ቃል ተመረጠ የሚለው ነገር ጥያቄ ምልክት ይፈጥርባቸዋል። በዮሐንስ ወንጌል ምዕራፍ 13 ከቁጥር 6 ላይ ጌታችን ኢየሱስ ክርስቶስ ማበሻ ጨርቅ ወስዶ የሐዋርያትን እግር ሲያጥብ ጴጥሮስ ጌታችን ኢየሱስን ጌታ ሆይ አንተ እኔን አታጥበኝም ብሎ በተናገረ ጊዜ ጌታችን ኢየሱስ ክርስቶስ ምን ብሎ ነበር የመለሰለት? ዳኒ እኔ ካላጠፉ ከኔ ጋር እድል ፈንታ የለህም ነው ያለው። ከነፍስ ድፋምነት ስሜት ሰዎች ራሳቸውን ለክርስቶስ ሳያቀርቡ በንስሐ ሕይወት ሳይመላለሱ ራሳቸውን ለካህን ሳያሳዩ ከነፍስ ድፋምነት ስሜት ነፃ መውጣት አይችሉም። የቅዳሴያችን ክፍል ላይ ራሱ ካህኑ ምን ብሎ ነው የሚያስጠነቅቀው? እጆቹን ሲናጻ እንግዲህ ዳኒ በቅዳሴው ጸሎት አንተ ከኛ በፊት በመቅደሱ ያደግኩ ወንድማችን እኔ ቅርብ ጊዜ ነው አገልግሎት የጀመርኩት እና ካህኑ ወጥቶ ምን ይላል? ለኔ ንጹህ የሆነ ከቁርባኑ ይቀበል፣ ንጹህ ያልሆነ ግን አይቀበል፣ ለሰይጣንና ለመለክተኞቹ በተዘጋጀ የመለኮት እሳት እንዳይቃጠል እጄን ከአፋዬ ደፍ ንጹህ እንዳደረግኩ እንዲሁ ከሁላችሁ በደል ንጹህ ነኝ። ደፍራችሁ ወደ ክርስቶስ ስጋና ደም ብትቀርቡ ለኃጢአታችሁ መተላለፍ ዕዳ የለብኝም ብሎ ይናገራል። ከዛ ዲያቆኑም ያስጠነቅቃል። ይህን የካህኑን ቃል ያቃለለ ይስሐቅን የተነጋገረ ቢኖር በክርስቶስ ላይ እንደተነሳሳ ይወቅ ይረዳ ብሎ ያስጠነቅቃል። ማለት በቃ የክርስቶስ ቅዱስ ስጋውና ክቡር ደግሞ በጣም ኃያል ነው ማለት ነው። ወደዚህ ደግሞ ስፍራ ስንቀርብ ራሳችንን ንጹህ አድርገን ራሳችን ለካህን አሳይተን መምጣት እንዳለብን ደግሞ ቀደም ባነሳው ላይ መጽሐፍ ቅዱስ ክፍል ላይም እንደገና ደግሞ በቅዳሴያችንም ክፍል ላይም ደግሞ ካህኑ ያስጠነቅቃል። ስለዚህ ዳኒ ተወዳጅ ወንድማችን አሁን የወንድሞችም ትልቁ ሐሳብ ይሄ ሐሳብ እንደው ቢስተካከል፣ ከዛ ውጪ ግን እኛ ወንድሞች በእያንዳንዱ ነገር አንተ እንድትከፋ እንድታዝድብን አንፈልግም። ሁላችንም እዚህ ውስጥ ያለነው እህት ወንድሞች በአጠቃላይ ነገም ከነጎዲያ አንተ የተሻለ ቦታ ደርሰ ቤተክርስቲያን ዘርፏ ብዙ ነው። እንደምታውቀው ቅዱስ ጳውሎስ መንፈስ ቅዱስ አንድ ነው፣ የመንፈስ ቅዱስ ስጦቶች ግን ልዩ ልዩ ናቸው ይላል። አንድ ሰው ቤተክርስቲያንን ለማገልገል የግድ ዲያቆን መሆን አይጠበቅበትም። በተለያየ አይነት መንገድ ቅዱስ ቤተክርስቲያንን ማገልገል ይችላል ዳኒ። እና ትልቁ አሁን ወንድሞችም ጋር ቅሬታ የፈጠረው ነገር እቺ የቅዱስ ቁርባን ሐሳብ ነች። ሁለተኛው ደግሞ ሁሉም ነገር ሚዲያ ላይ ይወራል። እኛ አሁን ለምሳሌ ስናገለግል ዳኒ በዚህ በቲክታክ ፕላትፎርም እኔ ወደ 4 ዓመት እየተጠጋሁኝ ነው። በጣም ብዙ ፈተና አጋጥሞኝ ያውቃል። በጣም ብዙ ነገር በጣም ብዙ ፈተናዎች ገጥሞኝ ያውቃሉ። ግን ሁሉንም ነገር ሚዲያ ላይ ወጥተን አንናገርም። ለምንድን? ምክንያቱም ክርስቲያኖች ነን። በሚዲያ የሚወራና ለካህን የሚነገርን ነገር ለይተን እናውቃለን። እና እንዲህ አይነት ነገሮች ላይ ደግሞ ጥንቃቄ ያስፈልጋል። ለምንድን? ምክንያቱም ድንገት ለሶሻል ሚዲያ አዲስ የሆኑ ሰዎች ይስታሉ። አሁን በዘመናችን አንዳንድ ሰዎች ካህናትን መዝለፍ እንደ አዋቂነት እያደረጉት መጥተዋል። ካህናትን ማማት ምን ቄሶች እኮ እንዲህ ያድርገው በዚህ ወጥተው በዚህ ገብተው እንዲህ በቃ ልክ እንደ ጀብዱ የሚቆጠርበት ዘመን ላይ ደርሰናል። ይሄ ደግሞ ፍጹም ስህተት ነው፣ ማዳበር የለብንም። ሐሜት በራሱ ትልቅ ኃጢአት ነው እና እንዲህ አይነት ነገሮችን ጥንቃቄ ብንወስድባቸው ለማለት ነው። ዳኒ በነገሮች እንድታዝንብን አንፈልግም። እንደው አንዳንድ ነገሮችን እያነሳን ምን ነገር እንደው እግዚአብሔር በሚያውቀው በፍቅር እንድትረዳን ስለምንፈልግ ነው። እኔ ይሄንን ካልኩ ምንም ጥያቄም አይደለም፣ እሺ ምንም ምላሽም አይደለም። እንደው ሐሳቧን እንድትረዳት ብቻ ነው የኔ አባት። ሌሎች ወንድሞች ግን የሚያነሱልህ ሐሳብ ካለ በተለይ ደግሞ መዝሙር ያሬድን ወዷለሁ ስትለኝ ነበረ። ይሄው መዝሙር ያሬድን መጥቷል። አንተ መዝሙር ያሬድን ወዷለሁ እኔን የምትወደኝ መስሎኝ ነበረ። ግን ሞራይ መዝሙር ያሬድን ወዷለሁ ስላልክ መጨረሻ ላይ ለሱ እድልን ሰጠና እሱ ወንድማዬ ምክሩን የተለያዩ ሐሳቦችን ያነሳላል። ከዛ በፊት ግን አይ ቲንክ እነ ዮባ እና እነ መምህር ብሩክ አሉ
እና ለነሱ እድል እንስጥ። ኢዮባ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት አላችሁ? ሰላም ብያለሁ ሁላችሁንም። ሰላም ክርስቶስ ይብዛላችሁ። እግዚአብሔር ይመስገን። እንኳን ደህና መጣ። አሚን አሚን። ቃሎት ያሰማልን ሁለታችሁም። እግዚአብሔር ይስጥልን። የተወሰነች ነገር ለማለት ብቻ ነው። አስቀድሞ እንደ ወንድም ባይገደን ወንድማችን ባንል ለአንተ ሐሳብ ለመስጠት ባልፈለግንም ነበር። ናቱም ጋር ምረዳው እሱ ነው። ወንድሜ ባይለ ኖሮ በዚህ ቅንነትና የተሰማውን አንተ ፊት ባልነገረ ነበር። ምክንያቱም እንደ ወንድም ካልታየ ንቆመተው እኮ ነው። ሶሻል ሚዲያ ላይ ቤተክርስቲያን ሲሳደቡ የሚውሉ እኮ አሉ። ለሁሉ መልስ አንሰጥም አይደለ? አንተም አትሰጥም። ቤተክርስቲያን ሲሳደቡ የሚውሉትን ለሁሉ መልስ ትሰጣለህ? አትሰጥም። ንቀት ተወዋለህ። ወንድሜ ያልከው ግን ሲሳሳት ስታይ ለማረም ትጥራለህ። ይሄ ጤናማ ክርስቲያናዊ ነው። መሆን ያለበትም እሱ ነው። ስለዚህ አንዳንድ ጊዜ ትክክል ነው ብለን ያሰብነው ነገር ስተት ሆኖ ሊገኝ ይችላል። ምክንያቱም እኛ ነን ልክ ነው ብለን ያሰብነው፣ በሰዎች ዘንድ ስተት ሊሆን ይችላል። ይሄ ነገር እኮ ከዚህ አንፃር ስተት ነው ሲባል መቀበል ጥሩ ነው። እኔም ልሳሳት እችላለሁ፣ ሁላችንም ፍጹማን አይደለንምና ማለት ነው። አስቀድሞ እንደዛ አይነት ትምህርት የለም በቤተክርስቲያን። በቃ ወደ ጌታ ስጋና ደም ስንቀርብ ራሳችንን አንጽተን ነው። ምክንያቱም መዳፈር ስለማይገባን። ይሄ በግልጽ ሐዋርያው ጳውሎስ እንደውም በጣም በሚያስገርም ሁኔታ የተዳፈሩት ምን እንደገጠማቸው ሲናገር አያሌዎቹ ምን ብለዋል አለ? አንቀላፍተዋል ብሎ ነው የተናገረው። ሳይገባቸው ይህንን ያደረጉ ማለት ነው። ስለዚህ ሰው ሳይገባው እንዲቀርብ መጋበዝ ማለት የጌታን ፍርድ ና ተቀበል እንደማለት ነው። ትክክል አይደለም። አንተም እሱ እንደምትረዳ አስባለሁ። ግን ደግሞ እንደው የሚያጠፉ ሰዎች የሉም ብዬ ደግሞ አልናገርም። የሚያጠፉ ሰዎች ይኖራሉ በቤተክርስቲያን ውስጥ፣ እኛ ራሳችንን ጨምሮ በክህነትም ያሉ የሚያጠፉ ሰዎች ይኖራሉ። ግን ስንት ሰው አናግረን የስንቱን ካህን ቃል ይዘን ነው ጀነራል አድርገን በቃ እንደው ወደ ቁርባን ስትቀርቡ ንስሐ አባት አያስፈልግም እንዱ ዝም ብላችሁ ቁረቡ ንስሐውን ተውትና ምንለው የሚለው ራሱን የቻለ ጥያቄ ያስነሳል። ለምሳሌ ቅድም ስለተባለ ግን ደግሞ ከተማርክበት በሚለው ነው። ያን ያህል እንደው ድብቅብቅ አድርጎ አንተን አወድሶ ማለፍ ከባድ አይደለም። ግን አልጠቅምህም፣ አባወድሰ አልጠቅምህም። ስተት ነው ብዬ ያሰብኩትን ብነግርህ እጠቅምሃለሁ። አንተም ለኔ እንደዛ ያን ስለማምን ማለት ነው። ጥምጣም ጠምጥመሃል፣ ክህነት የለህም። ስለዚህ ሁሉ ጠምጣሚ መሆን አለበት ማለት ነው። ቅድም ባነሳው ሎጂክ ካየ ነው። እሱ ብቻ አይደለም። ለምሳሌ አንድ ቪዲዮ ላይ ምን ብለሃል? ስዘምር ይደብርሃል፣ በዘፈን እመጣልሃለሁ ጥጃ ራስ ብለሃል። ስለዚህ ሁላችንም እንዲህ ማለት አለብን ማለት ነው። አንድን ሰው ይዤ የሆነ ትምህርት መሰረት ከሆነ ላድርግ የምችለው እንደዛ ነው ማለት ነው። ይሄ ትክክል አይደለም። ስንት ካህን በቤተክርስቲያናችን ስንት ካህናት አሉ? አንተ ስንቱን አናገርክ? ከዛን ለዚህ ድምዳሜ እንዴት ደረሰ? ስለ ሎጂክ ከተወራ ፈጽሞ ሎጂካል ያለው ነው ይሄ ነው የመጀመሪያው። ሁለተኛ ለምንናገረው ነገር ሶሻል ሚዲያ ስለሆነ ጥንቃቄ ያስፈልጋል ብዬ አስባለሁ። ይነስም ይብዛ የሚከተሉ ሰዎች ስላሉ ከ20 ሺህ በላይ ተከታይ አለ። ትልቅ ነገር እኮ ነው አይደለ? 20 ሺህ ሰው አንተን ይሰማሃል። ወደፊትም ለመስማት ፎሎ አድርጓል ያንተ ቪዲዮ ወደሱ እንዲሄድ ማለት ነው። ስለዚህ ካንተ የሆነ ነገር እንደሚያገኙ ያምናሉ ማለት ነው። ስለዚህ የምትሰጣቸው ነገር ምን መሆን አለበት? እነሱ የሚጠቅም አንተንም ደግሞ ከእግዚአብሔር በረከት የሚያስገኝ መሆን አለበት። መሰናክል ስንሆን ምንድነው ለወንድም መሰናክል አትሆን አይደል የሚለው መጽሐፍ። መሰናክል ከምትሆን የወፍጮ ድንጋይ ባንገት ታስሮ ወደ ጥልቁ ብትወርድ ይሻልሃል ይላል። ስለዚህ መሰናክል መሆን ስለሌለብን ያንን ብታስበው በቃ ከዚህ አንፃር እስከዛሬ ያላየው ሊሆን ይችላል ብታየው የበለጠ ሶሻል ሚዲያ ላይ ብዙ ታገለግላለህ፣ ብዙ ትጠቅማለህ ምናምን ማለት ነው። አንድ የመጨረሻ ምንድነው ወንድሜ ቅድም ናቱም ላይ አስተያየት ስለሰጠህ እንደው ከጥላቻ ምናምን መስሎ ፈጽሞ እንደዛ እኔ አሁን ያየው እና ቪዲዮዎችን ያየሁት ምጠላበት ምንም ምክንያት የለኝም። ክርስቲያን በመሆን አንገት ላይ ያለውን ማህተብ ሳይግን የሚሰማኝ እንደ ወንድም ነው። የትም ቦታ አንገቱ ላይ ማህተብ ያለበትን ሰው ስናይ እኔ በግሌ የሚሰማኝ እሱ ነው። ደስታ ይሰማኛል፣ ቅርበት ይሰማኛል ምናምን። ስተትን ግን ስተት እላለሁ እና ምንድነው ለምሳሌ ቪዲዮዎች ላይ አብዛኞቹ ሊፕሲንግ ነው የምሰራው አይደል? መዝሙር
ምንድነው መዝሙር ነው የምትሰራው ባጭሩ መዝሙር ነው የምትዘምረው እና ይህን እንደዚህ አድርገ ቀጥለ ልክ የሆኑ 10 ካህን አናገርኩ በል ችግር የለውም ቁጥሩ ማለት ነው ግን ቤተክርስቲያንና ሙሉ ካህናትን አይወክልም ዞሮ ሊፕሲንግ ስትሰራ ቆይተ ልክ በእነዚህ ሰዎች አንተ ባልከው ስህተት እንደው ተፈጠረ እንበልና በዛ ስህተት ምክንያት ከዛ ልታስተምር መጣ ምን አይነት ትምህርት ከቤተክርስቲያን ውጪ የሆነ ቤተክርስቲያን የማታስተምረው የግልህን ማለት ነው ንስሐ አባት አያስፈልግም እንዲህ ስለሚያደርጉ ሰው ዝም ብላችሁ ወደ ጌታ የምትቀርቡበትን ቁርባን ተቀበሉ ይሄ ትክክል አይደለም እና እስከዛሬ ያላስተማርከውን አሁን ልታስተምር ከመጣ ለኔ እንግዳ ትምህርት ነው የመጨረሻ ነገር ከኔ ከመመኑ ዲያቆኑ የተሻለ ክህነት አለው ካህን ነው ለሰማው ይገባኛል ተሳስቼ ያለው መታረም አለብኝ በቃ ስህተት ከሆነ ይሄንን ነው የምቀበለው መመኑኝ ወደ ላይ ምንም ቢሆን የግድ ካህን ወይ ጳጳስ ወይ እንደዛ ካልነገረኝ ሊባል አይገባም እኔ እነዛ ነው ማምነው ስለዚህ ናቱ ካህን ነው ዲያቆን ነው መምህር ብሩክ ዲያቆን ናቸው ያሬዶ አለ ዲያቆን ነው ፈለገ ዲያቆን ነው እዚህ ጋር እንኳን ማለት ነው አሁን ከኔ እነሱ የተሻሉ ስለሆኑ ሲነግሩኝ በቀና ልቦና በሰማቸው ጥሩ ነው ብዬ አስባለሁ ግን እንደው ምን የተሻለ ማያውቁ ምናምን የኔን ነው ምነግር ምን ያውቃሉ ምናምን ብዬ በንቀት እንትምል ከሆነ ከሰውም በላይ ልብን የሚመረምርና የሚያውቅ እግዚአብሔር ፍርዱን እንደሚሰጥ እኔ አምናለሁ ያንተን እምነት ባላቅም በዚህ ጉዳይ ማለት ነው ስለዚህ በትህትና መማማር መሰማማቱ በጣም ጥሩ ነው ብዬ አስባለሁ እንወድሃለንና ከብርሃለን የበለጠ ደግሞ እንድታገለግል የበለጠ ደግሞ ሰዎች ከእሳት ነጥቀ እንድታድን ምክንያቱም ብዙ በስተት መንገድ ላይ ያሉ ስላሉ እንድታድን እንመኛለን እንፈልጋለን ብዙ አገልጋይ ብዙ ቤተክርስቲያን የሚጠቅም ሰው ስለሚያስፈልግ ይሄ እንድታደርግ እንመኛለን እንወድሃለን ሐሳቤን ጨርሻለሁ እናመሰግናለን ኢዮባ ቃልዮትን ያሰማልን በዚህ አጋጣሚ ዳኒ ሁሉንም ወንድሞችንም ደግሞ ፎሎ አድርጋቸው ተዋወቃቸው ያው በጣም በብዙ ነገር የሚጠቅሙ ወንድሞች ስለሆኑ ፎሎ አድርጋቸው ተዋወቋቸው መምህር ብሩክ እንዴት አሉ ሰላም ለእናንተ ይሁን ፈለገ ሁላችሁም ኢዮባ መዝሙረ ናቲ ወንድማችን ዳኒ ታች ያላችሁ ሁላችሁ ሰላም ብያለሁ እንዴት አላችሁ እግዚአብሔር ይመስገን መቀጠል ይችላሉ መምህር እሺ ቃለ ሕይወት ያሰማልን እንደው በመሰረታዊነት እኔ ከጥቅሉ ሐሳብ ልነሳና አሁን ወዳለንበት ወደ ቆየንበት ጉዳይ እመጣለሁ ሰይጣን በቀጥታም ሆነ በተዘዋዋሪ የሚዋጋቸው ሁለት ምንጮች አሉ እነዚህ ምንድናቸው አንዱ ትዳር ነው ሁለተኛው ደግሞ ክህነትን ነው እነዚህ ሁለት ምንጮች ለምንድነው ሰይጣን የሚዋጋቸው ካልን ሁለቱም ነገረ ድነታው የሆነ መሰረት ስላላቸው ነው አሁን ሰይጣን በቀጥታም ሆነ በተዘዋዋሪ ከሚዋጋቸው ነገሮች መካከል አንዱ እንዲደፈርሱ ወይንም ደግሞ መልካምና ጥሩ ዘር እንዳይገኝባቸው ከሚዋጋቸው አንዱ ትዳር ነው ስንል ብዙ ጊዜ ሰዎች በግላቸውም ይሁን በጎረቤታቸው ስለ ትዳር የገጠማቸውን ነገር ብዙ ሰዎች ሊሰሙት ወደሚችሉበት ወደ እንደዚህ አይነት ፕላትፎርም ይዘውት ሲወጡ የግላቸውን የገዛ ራሳቸውን ተሞክሮ መነሻ አድርገው ስለ ትዳር ወይንም ስለ ትልቁ ተቋም ስለ ጋብቻ ሲናገሩ የሚደርሱበት ድምዳሜ ከራሳቸው ከግል ኤክስፒሪየንስ ከራሳቸው የግል ማስተዋል የተነሳ ሊሆን ይችላል የተጎዱ ሰዎች ከሆኑ የሚደርሱበት ድምዳሜ በራሱ የተጎዳ ነው የሚሆነው ይህንን የተጎዳ ስሜታቸውን ግን ሰይጣን የሚሰሟቸው ሰዎች ስለ ትዳር በጎ ነገር እንዳያስቡ አድርገው እንዲያቀርቡ የራሱን የሆነ መልካም አጋጣሚ ይጠቀማል በተለይ የተጎዱ ሰዎች በራሳቸው ሊሆን ይችላል በጎረቤታቸው ሊሆን ይችላል ሁለተኛው ደግሞ እንደምታውቁት ብዙ ጊዜ ያው አሁን ያለንበት ጊዜ በተለይ ጆሮአችንን ከፍተን አይናችንን ከፍተን እያየን ስለሆነ የሆሞሴክሹዋሊቲ በራሱ አንዱ የትዳርን ቅድስና ለማጥፋት ሰይጣን የሚጠቀመው መንገድ ነው ስለዚህ አንድ ሰው ተነስቶ ወየጎረቤቱን ወየራሱን ወየጓደኛውን የትዳር ተሞክሮ ይዞ
ቅዱስና በጎ የሆነ መሰረት ያለውን ትልቁን የጋብቻን ያክል ትልቅ ተቋም የሚሰጠው የሚሰነዝረው አስተያየት ጤናማ በሆነ መንገድ ካልሆነ ያንን ስሜቱን ሰይጣን ይጠቀመዋል። አንዱ ይሄ ነው። ለምን ካልን ትዳር ለሀገርም ይሁን ለቤተ ክርስቲያን መሪዎች ተሰርተው የሚገኙበት ምንጭ ነው። ጋብቻ ትዳር ከደፈረሰ ሀገርም እንደ ሀገር የሚመሯት አካላት ምንጫቸው የሚገኙት ከትዳር ስለሆነ ከደፈረሰ ትዳር የሚገኘው ትውልድ ባስተሳሰቡ ባካሄዱም ባመራሩም የደፈረሰ ነው የሚሆነው። ቤተክርስቲያንም በምንኩስናም ይሁን በክህነት ያገለግሏታል ይመሯታል ብለን የምናስባቸውም አካላት ምንጫቸው ትዳር ነው። ስለዚህ ሰይጣን በቀጥታም ይሁን በተዘዋዋሪ ጋብቻን እግዚአብሔር የመሰረተውን ይህን ትልቁን ተቋም ይዋጋል። ሁለተኛው ደግሞ እንደምታውቁት ክህነትን ነው። ክህነትን መዋጋት ነው። ለምን ከተባለ የነገረ ድነት ሁሉ መሰረት ምንድነው ካልን ኦሬዲ ሚስጥራት ያልተፈጸሙለት በሚስጥራት ያላለፈ ሰው መዳን እንደማይችል ሁሉ ሚስጥራት ደግሞ ያለ ክህነት አይፈጸሙም። ስለዚህ ክህነት ጋር በተያያዘ የምንናገራቸው ንግግሮች የምንሰጣቸው አስተያየቶች ከነገረ ቤተክርስቲያን አንፃር በጣም ጥንቃቄ ይፈልጋሉ። እንዲህ አይነት ባለማወቅ ባለማስተዋል ጉለትኛ የግል አስተያየታችንን ተነስተን የምንሰነዝራቸው ነገሮች ወደድንም ጠላንም ለሰይጣን መሳሪያ ነው የሚሆኑት። አሁን ዳኒ ወንድማችን በግሉ ኤክስፒሪየንስ ካደረገው በጓደኞቹ ከታዘበው እንዲሁ ብድግ ብሎ ሲናገር እየተናገረ ያለው ስለ ግል ስሜቱ ብቻ ሳይሆን የግል ስሜቱን ተንተርሶ ስለ ትልቁ ስለ ቤተክርስቲያን መሰረት ስለ ክህነት ነው እየተናገረ ያለው። ይሄ በጣም ጥንቃቄ ይፈልጋል። ምክንያቱም ጉዳዩ ከነገረ ቤተክርስቲያን አንፃር ጉዳዩን ከነገረ ድነት አንፃር ነው። የክህነት ጉዳይ ከግለሰቦች ጋር የሚገናኝ አይደለም። ግለሰቦች እንደ ግለሰብ ሰው እንደመሆናቸው የራሳቸው ውስንነት ሊኖር ይችላል። በዛው ውስንነታቸው ግን እኛ ገና ለገና በመሰለኝ አሁን ዳኒ ቅድምም ለመስማት ለመረዳት እየሞከርኩ ነበር ይናገራቸው የነበሩ ነገሮች እንዳሉ የራሱን ማስተዋል በመደገፍ እንጂ በትክክል እንደው መረጃን እንኳን እንደው ለሚዲያ ይበቃል ባንልም እንደው መረጃ አለው ወይ ብለን ለማሰብ በጣም ያስቸግራል። መጽሐፍ ደግሞ እንደሚል በፍጹም ልብህ በእግዚአብሔር ታመን በራስ ማስተዋል ግን አትደገፍ ነው የሚለው ጠቢቡ መጽሐፈ ምሳሌ ላይ እንደምናገኘው ምዕራፍ 3 ቁጥር 5 ላይ ፍጹም የምንደገፈው በእግዚአብሔር እንጂ በራሳችን ማስተዋል አንደገፍም። ውስንነቶች አሉብን፣ አለማወቆች አሉብን። አሁን ቅድም ዳኒ ሲል ነበር ስትደርስ እድሜ ላይ ምናምን እድሜ እኮ ለሰው ማስተዋል አይሰጥም ዳኒ። ማስተዋልን የሚሰጠው እውነተኛ የሆነው የእግዚአብሔር መንፈስ ነው። ምናልባት በእድሜ ደረጃ እንደው እድሜ ከፍ ስላለ እንደውም አንድ ታሪክ አስታወስኪ ቅድም ስትናገር እንደምታስታውሱት የኢዮብ ባልንጀሮች ኢዮብ በጣም በተጎዳበት ጊዜ ሊያጽናኑት ወደሱ ሲመጡ መልኩም ሁኔታውም ተለውጦ ስለነበረ ከደረሰበት መከራ አንፃር አንድ ሳምንት ሙሉ ሊናገሩ አልደፈሩም፣ ቁጭ አሉ። አንዳንድ ጊዜ ዝም ማለት ከመናገር የሚያጽናናበት ጊዜ አለ። ዝም ባሉበት ጊዜ ኢዮብን ያጽናኑ ባልንጀሮቹ መናገር ሲጀምሩ ኢዮብን አሳዝነውታል እና ብዙዎቹ ባልንጀሮቹ አብረውት ከነበሩት ባልንጀሮቹ በእድሜ ከፍ ከፍ ያሉት ኢዮብ የደረሰበት መከራ የደረሰበት ምክንያት እግዚአብሔር በሚያውቀው መንገድ ስለበደለ ኃጢያትን ስላደረገ እንጂ በሌላ መንገድ እንዳልደረሰበት ሊያረጋግጡለት በብዙ መንገድ ሞከሩ። ከነሱ መካከል ግን በእድሜ ትንሹ የነበረው ምንድነው ያለው? በውኑ እድሜ ማስተዋልን ይሰጣልን? ማስተዋልንስ የሚሰጥ የእግዚአብሔር መንፈስ ነው። ስለዚህ በእድሜ የተሻልክ ልትሆን ትችላለህ ዳኒ፣ ግን ደግሞ የእውነት ማስተዋል የሚሰጠው የእግዚአብሔር መንፈስ ነው። በእንደዚህ አይነት ምክክር ስትቀርብ በተቻለ መጠን አባብለን ህመምህን ከምንሸፍንልህ እየጠዘጠዘህም ቢሆን እንደው እየመረረህም ቢሆን ህመምህን ገልጠን ብናሳይህ ነው የሚሻለው። ይሄ አሁን ከሚሰማው ኦዲየንስ አንፃር ከሚከታተለው የሰው ቁጥር አንፃር ሳይሆን በእግዚአብሔር ፊት አንተና ያንተ የሆኑ ሰዎች ሊፈወሱበት ከሚገባው ህመም አንፃር ነው። እሱ ደግሞ ያስተምሮ ጉዳይ ነው። ባስተምሮ ጉዳይ አባብለን አንተን ገደል ከምንሰድህ
በትን ጉዳይ ገልጠን ብናሳይህ ላንተ የተሻለው መንገድ የሚሆነው እርሱ ነው። ስለዚህ ያንተን ስሜት፣ ያንተን አለመረዳት፣ ያንተን አለማወቅ ሰይጣን መሳሪያ አድርጎታል። ምንም ጥርጥር የለውም። ይሄን የሚሆነው ምንድነው? አሁን አንተን በዚህ መንገድ ስንነጋገር አንተም ድጋሚ በእንደዚህ አይነት ጥፋት ውስጥ እንዳትገኝ፣ እንዳንተ ደግሞ እንዲህ አይነት የግል ስሜት እየተሰማቸው ይህን ሚዲያ በመጠቀም እንደው ነገረ ቤተክርስቲያን በሚመለከቱ ጉዳዮች ተዳፍረው ወደ ሚዲያ እየወጡ ራሳቸውን ሲኖዶስ አድርገው የሚቆጥሩ ሰዎች፣ ቀኖና የሚቀንኑ ሰዎች ካሉ እንዲታቀቡ ቅድም ፈለገ ያለው ነገር አለ። እንደው ይህንን አንድ የጸጋ መንገድ አድርገው የሚቆጥሩ ሰዎች አሉ። ካህናትን፣ መምህራንን፣ የቤተክርስቲያንን አገልጋዮች ከሐስከፐ እያወራረዱ መዋል አንድ የአገልግሎት መንገድ አድርገው የሚቆጥሩ በስማም ብለው ጀምረው አንድ ህይወት ቃል ሳይናገሩ በስድብ ጊዜያቸውን ጨርሰው ሰውም እየገባ ቃለ ህይወት ያሰማልን የሚላቸው ብዙ ሰዎች አሉ። ይሄ አለመታደል ጊዜያችንም የደረስንበት አለመታደል ስለሆነ እንዲህ አይነት ነገር ላይ በጣም መታቀብ መሰብሰብ ያስፈልጋል። ወደንም ጠላንም ቀደም ናቲም እንደነገረህ አንተ በግል ተጎድተህ ሊሆን ይችላል፣ ተሰምቶ ሊሆን ይችላል። ግን ሰይጣን ያንተን ስሜት፣ ያንተን መጎዳት፣ ያንተን አለመረዳት መሳሪያ አድርጎታል። ክህነትን በሚመለከት የምንናገራቸው ነገሮች ወደንም ጠላንም ከነገረ ቤተክርስቲያንና ከነገረ ድነት ጋር ቀጥተኛ የሆነ ግንኙነት አላቸው። ይህንን በደንብ መጠንቀቅ ያስፈልጋል። የእውነት ክርስቲያን መሆን ማለት ደግሞ እንደው አንደበት ስላለህ መናገር ስለቻልክ ይሄን የቲክቶክ ፕላትፎርም መክፈት መዝጋት ስለቻልክ የመጣልህን ሁሉ ትናገራለህ ማለት አይደለም። መረጋጋት፣ መስከን፣ ማስተዋል፣ ማስተንተን፣ ነገርን መሰወር መቻል እንዴ አይደለም። በክህነት ደረጃ ያሉ እኮ በወንድምነት ደረጃ በምእመን ደረጃ እኮ ነገር መሰወር የክርስትና እኮ አንድ ደረጃ ነው። የወንድሞችህን መተላለፍ መሰወር መቻል እኮ አንድ የክርስትና ደረጃ እኮ ነው። አንድ የመንፈሳዊነት ደረጃ ነው። ጭራሽ በክህነት ደረጃ በነገረ ቤተክርስቲያን ደረጃ ያለን ጉዳይ አደባባይ ማስጣት እኮ ይሄ ብቃት አይደለም፣ መቀንጨር ነው የምለው። ይሄ በመንፈስ መቀንጨር፣ በመንፈሳዊነት መቀንጨር ነው። አይደለም በክህነት ደረጃ ያሉትን በግል ደካማ ብለን የምናስባቸው እንኳን ወንድሞች ካሉ የነሱን ደካማ ጎን እንዲቀጥሉበት ሳይሆን እንዲታረሙበት መሰወር፣ ይሄ እኮ አንድ ክርስትና እድገት መገለጫው ስለሆነ ብትታረምበት ጥሩ ነው። አሁንም ቢሆን በቆይታችን አንተ አትወደኝም እንዲህ ልትለይ ፈልገህ ነው ልትቀበለኝ አልፈለክም የሚለውን ተወውና የምር ተሳስቻለሁ ወይ ልክ አልነበርኩም እውነት ነው መታረም አለብኝ አንተን አቅፌ ስሜህ ህመምህን ከምሰውር እውነቴን ነው ማለት ሳላቅፍህ ቁስልህን ገልጬ ለመድኃኒቱ ባበቃ የተሻለ ነው። ይሄ ስለሆነ ይሄን ብትወስደው ለማለት ነው። አመሰግናለሁ። እናመሰግናለን መምህር ብሩክ። የመጨረሻ ዳኒ አንተንም አናቆየህም። ከመዝሙር ያሬዶ ጋር የተወሰኑ ነገሮችን ታወራላችሁ። ዳኒ ያለክ አይደለ? ምናልባት አለ ሰማም ቪዲዮን ያጠፋሁት ስላልተመቸኝ ችግር የለውም። እያዳመጥኳችሁ ነው። ችግር የለም። እሺ አሁንም ካልተመቸ አናስጨንቅም። እሺ ካሜራውን ችግር ነው። እሺ ቢያንስ እያዳመጥኩ እንደሆነ እንዲገባችሁ ብዬ ነው። ባይን ወሬ ባይን ይገባል አይደል የሚባለው? አዎ ትክክል። እንደው ዘግቼ ወደዛ ራቅ ያልኩኝ እንዳይመስለው ለሌላው አድማጭ። እሺ መልካም። በውስጥ መስመር መዝሙር ያሬድን እወደዋለሁ ብለኝ ነበረ። መዝሙር ያሬድን ብቻ አይደለም ላይቫችንን ስትለኝ እኔ ያንተን ላይቭን ለረጅም ጊዜ እከታተላለሁ። የአኬ እዚህ ጋር ያላችሁትን ከናቲ እንዳጋጣሚ ሆኖ ግን ናቲን አላውቀውም እውነት ለመናገር። ሌሎቻችሁን ግን በኢዮባ እንዲሁም አንድ ትሬንድ ነበረው በመናፍቃን ዙሪያ ላይ ሲናገር እሱን ማስታወሳለሁ። በጣም የምወደው ጥሩ አንደበቱም እግዚአብሔር በሚያውቀው ጥሩ ነው። እርስ በርስ የምታደርጉት መካለልም ጥሩ ነው። እኔ እናንተ ፍቅር ይኑር። እኔ ችግር የለብኝም። እኔን ጥሉኝ፣ ግን እርስ በርስ ከተዋደዳችሁም በእውነት በቀናይ ከሆነ በቀናይ ወይ ሽፋን ለመሰጣጣት እና ለመደጋገፍ ወንድም አልባ መሆን ስሜቱን አውቀዋለሁ እና አንደርስታንድ ችግር ዳኒ በዋናነት አሁን ዛሬ በነገራችን ላይ
አንኳር ገና ነጥቡ ላይ ነገሮችን አንኳር ነጥቡ እኔ ይቅርታ አድርግልኝና ፈለገ ብዙ ሰዎች እሺ ብዙ በጣም ትልልቅ አካውንት ያላቸው ሰዎች እኔ ላይፍ ሲገባ እንኳን ሀሳብ እንስጥ ብለው ይልኩልኛል። ገዝታ አላስገባቸውም። እኔ የመጣሁት አንተን ስለማከብርህና ትክክል አንተን ረጅም ጊዜ ስለመከታተልህ በጣም ጽንፍ ይዞ ተሳስቶ የመጣን ሰው እንኳን እንዴት ማኔጅ ማድረግ እንደምትችል ስለማቅ በዛ መንገድ ነው የመጣሁት እንጂ ናቲም እኮ ጽፎልኝ ነበር። እንዲሁም ናቲ ከመግባቴ በፊት ችግር እንዳለበት ብሎክ አድርጎኝ ነው። በነገራችን ላይ ላልናገረው ፈልጌ ነበር፣ ብሎክ አድርጎኛል። ስመልስለት ብሎክ ተደርጌያለሁ። ገባ ኢቭን መጥቼ ሀሳብ ከመስጠቴ በፊት ብሎክ አድርጎኛል። ጥላቻን ክሬት አድርጎ ነው የጠበቀኝ ሲመጣ እና አይጠቅመውም። ላይክ እሱን ነው የሚጎዳው። እኔ መናፍቃንን እንኳን መጥላት አቆሚያለሁ፣ ማዘን እንጂ ለነሱ ማዘን፣ ለተሳሳተ ሰው፣ ለወደቀ ሰው፣ ለከሰረ ለከሰረ መንፈስም ጥሩ ያደገ ልጅ ችግር የለውም። ልክ ነው። በእድሜ ጥሩ ያደገ ልጅ ከሆነ በእድሜም ካወራን እና ብሩክም እሱን በእድሜ ስለው እንዲያው እግዚአብሔር ረድቶት በእድሜ ያልኩ እሷን ይዞ እንትን ለማድረግ ዲፌንስ ለማድረግ ሞክሯል። ግን ዋና ፖይንቱ ላይ ብናተኩር እኔ ፖይንቴ ወጣት ክርስቲያኖች እየሞቱ ነው፣ በቃ እያለቁ ነው። ወደ እግዚአብሔር መምጣት እየፈለጉ እንዲሁ ባዝነው ስጋው ደግሞ ሳይቀበሉ እየቀሩ ነው። ንስሐ ለመግባት ትንሽ አዳጋች ሆኖብናል። ወደ ቤተክርስቲያን ስንቀርብ ይህ ድምፅ ይደመጥልን፣ ይህ ድምፅ ይሰማል። እናንተ ብዙ ኢንፍሉዌንሰር ናቸው እዚህ ያላችሁ። በጣም ብትናገሩ አንዳችሁ እንኳን ወጥታችሁ ይህ ነገር ይስተካከል ብትሉ ዲያቆን ፈለገ ትሰብካለህ፣ ወጥተህ ንስሐ ግቡ፣ ስጋው ደግሞ ተቀበሉ ትላለህ። ስጋው ደግሞ ልንቀበል ስንመጣ ግን እኛ አንተ አታውቀውም፣ ጫት ቤቱን አንተ መጠጥ ቤቱን አታውቀውም፣ አንተ ዓለምን ያን ያክል ላታውቀው ትችላለህ። እኛ በምን አይነት ሁኔታ ውስጥ እንዳለፍን እኛንን የምናውቀው። እኔ በአጫሾቹ ጫማ በሚቀሙት ጫማ ሁኝ የማውቀው ስሜታቸውን ምን እያሰቡ እንደሆነ እንዴት መምጣት እንዳለባቸው መንገዱ እንደጠፋባቸው የማውቀው እኔ እነሱ ቦታ ላይ ስለነበርኩ እኔ ነኝ። ያልቃመ ሰው ስለ ጫት ሊያውቅ አይችልም። ያላጨሰ ሰው ሱስ ውስጥ ያልነበረ ሰው እኛ በሱስ ተሰቃይተናል፣ ተጠቅተናል፣ ዓለም በልታናለች። አድኑን ያልነው እኮ ሰው እንዴት አድኑኝ ብሎ ሲመጣ ኦኬ። ዝናብ ሲዘንብ እኮ መብረቅም ይኖራል፣ በረዶም ይኖራል። ምናልባት ስናገር ከንግግሬ በመሃል እንደ መብረቅ የሚያስደነግጥ እንደ በረዶ ደግሞ የሚቆረቁር ነገር ተናግሬ ሊሆን ይችላል። እውነት ነው፣ ትክክል ነው። ያ የቤተክርስቲያን አስተምሮ አይደለም፣ ጥፋት ነው። ግን ይህን ጉዳይ ያመጣሁት ምናልባት በዛ ደረጃ ተናግሬው ባይሆን እግዚአብሔር መንፈስ ቅዱስ ፈቅዶ እናንተን እዚህ ጋር ያገናኘንም ነበር። ብዙ እህት ወንድሞችም እንዲማሩ አይሆንም ነበር። ይህ ችግር እንዳለ እንኳን እናንተ ኖቲስ አታደርጉትም ነበር። ምናልባት ባታምኑበት እንኳን ነው የምልህ፣ ባታምኑበት እንኳን ቼክ ታደርጋላችሁ። አሁን ዙሪያችሁን ቼክ ታደርጋ። ቢያንስ ንስሐ አባት የሌለው እስኪ ረዳቱ ታክሲ ትጠቀማላችሁ። ምናልባት እንደኔ አስቢያችሁ የራስ መኪና ሊኖራችሁ ይችላል። የራሳችሁ ታክሲ ስትጠቀሙ ነበረ። እስኪ የታክሲ ረዳቱ ልጅ አማተብ አንጠልጥሏል። ንስሐ አባት ይኖረው ይሆን? እሺ ያንን አስባችሁ ታውቃላችሁ ወይ ነው? ጀስት ዝም ብሎ እንደው ንስሐ ግቡ ስጋው ደግሞ ሰው ብቻ ምን ያደርግልናል? ሪሊ ዳኒ ይኸውልህ፣ አሁን በነገሮች በመጀመሪያ አሁንም የምታቆራርጡኝ ሀሳቤን እንኳን ኤክስፕሌን ማድረግ እንዳችሁ ቢያንስ እንዳትረዱ ተረድታችሁ ብታወሩኝ እኔ ለመወቀስም ለመወገርም ምንም ችግር የለብኝም። ድንጋይ ለምን በድንጋይ በአካል አትወግሩኝም? ጉዳይ አይደለም እሱ። እኔ ዓላማዬ እባካችሁን ለንስሐ የተከፈተ በር እንዲኖረን ነው። ይሄ ነው ቋንቋው። ይህም ቢሆን ተሳስቼ ተናገርኩት ነገር ሊኖር ይችላል። ትክክል ነው ሊኖር ይችላል ሳይሆን ነውም እንጂ ስህተት ነው። አይኖ አውቀዋለሁኝ እኮ እንዴት ሰው ንስሐ ሳይገባ እንትን ሊያደርግ ይችላል? ይህንን ያልኩበት ምክንያት ሰዎች ንስሐ ሳይገቡ እየሞቱ ነው። ንስሐ ካልገቡ ስጋው ደግሞ ስለማይቀበሉ ስጋው ደግሞ ሳይቀበሉ እየሞቱ ነው። ቢያንስ እንኳን ስጋው ደግሞ ተቀብሎ መሞት ከምኑ መጥፎ መምረጥ የሚባል ነገር አለ። ያም ነው ትክክል ነው አይደለም? እንዲታረም ነው ሀሳቡ እንዲስተካከል ችግሩ እንዳለ እንድታውቁ አድሬስ ለማድረግ ነው እኔ ያን ቪዲዮ የሰራሁት። የተወሰነ ደቂቃ ብቻ ድምጠን። እሺ፣ በነገር እኔ አንተን ማፈን አልፈልግም። ረዥም ሰዓት ደግሞ ወስደ መጨረሻ ላይ ከያሬዶ ጋር ማለት የምትፈልገው ነገር ካለ እንድትናገር እንፈቅድልሃለን። በመጀመሪያ ደረጃ የተወሰኑ ሁለት መሰረታዊ ነገሮችን ስላነሳ ሁለቱን ነገሮች ልንገርህ። አንደኛ እዚህ ጋር ያለነው ብቻ ወንድማማቾች፣ እናንተን ደግሞ ወንድም ማናረግ ሰዎች አይደለንም። ዳኒ አንተን ወስደን እኔ አንተን ፐርሰናሊ የኔ ወንድም ካላደረግኩ አገልግሎቴ በዜሮ ነው የሚባዘው እና እኔ ዛሬ አንተን ኢንቫይት ሳደርግህ እንድትመጣ የፈለግኩት ለእኔ ወንድም እንድትሆን ነው። ሞር ደግሞ በአካል ብንገናኝ አይሆፕ ነገሮችን በደንብ እንደምትረዳኝ ተስፋ አደርጋለሁ።
ከዛ ውጭ ግን ለምሳሌ እኔም ሰው ነኝ ዳኒ። አሁን በነገሮች ስናደድ ስሜቴ ስሆን አንዳንዴ የምናገራቸው ነገሮች አንተ ቅድም እንዳልከው ስህተት ሊቀላቀልባቸው ይችላል። የእኛም ደግሞ ትልቁ ፖይንት ያ ነው ዳኒ። በመሀል ቪዲዮ ስትሰራ ከቅዱስ ቁርባን ጋር ተያይዞ የተናገርካቸው ያቺ አንዷ ፊደል ትንሽ በተለይ ኦርቶዶክስ ለሆኑ እህቶች ወንድሞች ለማድመጥ ትንሽ የሚከብድ ስለሆነ ያ ቢስተካከል ለማለት ነው። ሌላው የመጨረሻ ማነሳላ ሀሳብ ዳኒ፣ ሰዎች እርግጥ ነው በተለያየ ዓለም ውስጥ ሆነው ንስሐ መግባት ይፈልጋሉ። ይሄን እናውቃለን ዳኒ። በጣም ብዙ ሰዎች ስጋቸውን የሚሸጡ እህቶች፣ በከባባ ልምድ ውስጥ ያሉ ወንድሞች ማህሌቱ ይናፍቃቸዋል፣ ቅዳሴ ይናፍቃቸዋል፣ ኪዳኑ ይናፍቃቸዋል፣ ነጠላ ለብሶ ቤተክርስቲያን መምጣቱ ይናፍቃቸዋል። ኦፍኮርስ ግን ቤተክርስቲያን እነሱ ያሉበት ድረስ መታ አይደለም የምትወስደው። እነርሱም ደግሞ እርምጃቸውን ወደ ክርስቶስ ሊያቀኑ ይገባል። ለምሳሌ ሲምፕል የሆነ ምሳሌ ልስጥ። ለምሳሌ ያሬድ በውጭ ዓለም ነው የሚኖረው እና እዛ ሀገር ሲሄድ የሀገሩን ቋንቋ ያደገበትን የተማረውን ቋንቋ አማርኛ ቋንቋ እየተናገረ አይደለም የሚኖረው። አየህ፣ ልክ እነሱ ሀገር ሲሄድ የነዛን ሀገር ሰዎችን ቋንቋ ይማራል። ህንድ ሀገር የሚሄድ ኢትዮጵያዊ የህንዶችን ቋንቋ ይማራል። ጀርመን ሀገር የሚሄድ ኢትዮጵያዊ ጀርመኖችን ቋንቋ ይማራል። እንዲሁ ለእንጀራ እንኳን ለስጋችን እንኳን ስንሰደድ የሌሎችን ቋንቋን የምንማር ከሆነ እኛ ዋይናት የቅድስት ቤተክርስቲያናችንን ትምህርት ደግሞ አንድ እርምጃ ብቻ ለምን አንቀርብም? እግዚአብሔር ደግሞ አጠራሩ ይለያያል። እንደምታውቀው ዳኒ፣ በመጽሐፍ ቅዱስ ላይ ለምሳሌ ማርያም ዘናይን ወደ ንስሐ የተጠራችበት መንገድ ሌላ ነው። ሊቀ ሐዋርያት ቅዱስ ጴጥሮስ የተጠራበት መንገድ ሌላ ነው። ጳውሎስ አሳዳጅ ነበረ። ማርያም ዘናይን ስጋዋን ትሸጥ የነበረች ሴት ነበረች። ስትሴስን ነበር የተያዘችው። እነ ጴጥሮስ ነጋዴዎች ነበሩ። አየህ፣ አጠራሩ ይለያያል። ክርስቶስ ሁላችንም ከተለያየ አይነት አቅጣጫ ያመጣናል። ግን ደግሞ ከኛም የሚጠበቅ ደግሞ ነገር አለ። እግዚአብሔር የዲሊቨሪ ስራ ነው ይሰራል። እኛ ቁጭ ብለን የሆነ ነገር ስለጠየቅ ነው ብቻ ያደርግልናል ማለት አይደለም። አንድ እርምጃ ወደ እርሱ ስንቀርብ ነው 10 እርምጃ ክርስቶስ ወደኛ የሚቀርበው። እና ለኔ ዞሮ እኛ ልናነሳል የፈለግነው ትልቁ ፖይንት አሁን ሌሎቹ ሀሳቦች ቀላሎች ናቸው። በውስጥ አውርተን ልናስተካክላቸው የምንችላቸው፣ በውስጥ ተነጋግረን ልንግባባባቸው የምንችላቸው ሀሳቦች ናቸው። ትልቁ አሁን ዛሬ እኛ አንተ እንድናወራ ያስፈለገው ትልቁ ነገር ምንድን ነው? በቅዱስ ስጋውና በክቡር ደሙ ዙሪያ ያልከው ሀሳብ ቢስተካከል መልካም ነው ለማለት ያክል ነው ዳኒ። አንተ ወንድማችን በጣም ነው የምንወድ፣ በጣም ነው የምንፈልግ። ያንን እንዳትረሳ። ያሬዶ ሊያወራክ ይፈልጋል። ከቻልክ ካሜራ ክፈትለትና ዳኒ ከያሬዶ ጋር ቀጥሉ እና ሀሳብህን አንተም በተረጋጋ መንፈስ መጨረሻ ላይ የምትላቸው ነገሮች እንድትል። እንደውም ዛሬ የምንፈልገው ከሁሉም ጋር በጣም ወዳችኋለሁ፣ በጣም ነው ማከብራችሁ፣ እነሱም አንተም በጣም ነው የምንወድ ተባብለን እንድንለያይ ነው ዳኒ። እግዚአብሔር አምላክ ያስፈጽምን። ያሬዶ እንኳን ደህና መጣ። በመጀመሪያ እኔ ሰላም ልበለው ረዥም ጊዜ ስለሆነ። አሜን። ዲያቆን እንኳን ደህና ቆዩኝ። ዲያቆን ናቲ፣ ኢዮባ፣ መምህር ዲያቆን ብሩክ፣ ሮሃብ ነው የሚለው እና ወንድማችን ዳኒ እናታች አላችሁ ክርስቲያነት ነው ወንድሞቻችን፣ ሰላም ለእናንተ ይሁን። እግዚአብሔር ይመስገን። እንኳን በሰላም አገናኘን። እኔ ብዙ አላቆይም፣ ብዙ ሰዓት ስለወሰዳችሁ። መጀመሪያ ላይ አልገባኝ ነበር፣ አሁን ግን ገባኝ። ያው ብዙ ወንድሞቼ ብዙ ሲናገሩ አሁን ገባኝ። ዳንዬ፣ እኔ በጣም አጭር ጥያቄዎች ነው የምጠይቅሽ ወንድም አለም። የመጀመሪያው ጥያቄም አጭር አድርገህ መልስልኝ እሺ ዳኒሻ። ቲክቶክ ከከፈት ስንት ጊዜ ሆነ? ቆይቷል፣ ግን በጣም አክቲቭሊ ከምጠቀምበት ወር ቢሆነውን ችግር የለውም። አንድ ወር፣ ገና አንድ ወር ማለት ነው። አንድ ወር ብለህ ያዘው። አንድ ወር። ኦኬ እሺ። እኔ እዚህ 4 ዓመት ትላለኝ፣ ሌሎችም ወንድሞቼ 4-3 ዓመት አላቸው። በእነዚህ 4-3 ዓመት ውስጥ ወንድሞች፣ አባቶች፣ እህት ወንድሞቻችን ክርስቲያኖች ላይ ወይም ሌላ ቤተ እምነት ላይ ሲሰሩ የነበረውን ስራ ለመካተል ሞክራል። በደንብ ከስር ሆኜ በማዳመጥ ታፕታፕም በማድረግ ብዙ ተምሬያለሁ ከእናንተ ከልደት ከአኬ ጀምሮ መዝሙረ በቪዲዮ ከመውጣት በፊት ጀምሮ በደንብ አውቃለሁ። በደንብ
የምወደው ወንድሜ ነው። የመጀመሪያ ቀን የሰማው ቀን ጀምሮ ብዙ የተማርኩበት ብዙ ያተረፍኩበት ወንድሜ ነው። ኢዮባ ሁላችሁም አይ ቲንክ ከኢዮባ አንተ እና ልደት ፈለገ አኬ ያወራችሁ ከሆነ አታልፉኝም፣ እቆማለሁ፣ ብዙ ጊዜ አዳምጣለሁ። መልካም እሺ። እኔ የፈለኩት ጥያቄን የፈለኩት መልስ ምን ነበረ መሰለ? አንተ ምን ያህል አዳመጥከን ምን ያህል ተማርክብን ሳይሆን እነዚህ ወንድሞች አሁን የጠራቸው ወንድሞች፣ አባቶች፣ ታላላቅ ወንድሞች፣ መምህራን፣ ዲያቆናት ሌሎቹ ክርስቲያኖች ላይ ሌሎቹ ካንተ ውጭ ያሉ ሌሎች እህት ወንድሞች ላይ የሰሩትን ስራ እግዚአብሔር በእነሱ የተጠቀመውን ወደ ቤተክርስቲያን የተጨመሩትን ነፍሳት ከሱስ ውስጥ ራስን ሊያጠፉ ከነበሩ ከተለያየ ነገር ውስጥ የወጡ ሰዎችን አይተሃል? በተለይ ፈለገና ልደት በጣም የሚታይ አክቲቪቲ እያደረጉ ስለነበረ ያየው ይመስለኛል የተወሰነ። ግን እኔ በስጋዊ መሯሯጥ ውስጥም ስለሆነ ቲክቶክ ገባ ወጣ እያልኩ የምጠቀመው ግን እንደሚኖር ደግሞ እርግጠኛ ነኝ። ምክንያቱም እኔ እንግዲህ ሱስ ውስጥ ሆኜ ነው ማዳመጣቸው የነበረው ገና ሳልወጣ በፊት ኦልሞስት በእነሱ ምናልባት ለመውጣቴም እንደ ምስክርነት ሊወሰዱ የሚችሉ የእነሱን ጨምሮ ስብከቶች፣ መዝሙሮችን በተደጋጋሚ በመስማት ነው ፍላጎቱ ስለነበረኝ ጸጸቱ ስለነበረኝ በደንብ ፑሽ አድርጎኛል። የእናንተ ወጣቶች ያላችሁ የወንጌል አገልግሎት እኔን የተወሰነ እርምጃ ወደፊት ፍላጎቱ ነበረ፣ ፍላጎቱን ወደፊት እንዲመጣ አግዞኛል እና እኔ ምስክር መሆን የምችል ነኝ ለዛ። ኦኬ እኔ ስላንተ አይደለም ዳንዬ፣ እኔ ጥያቄ አሁንም ቢሆን የጠየቁ ጥያቄ ካንተ ውጪ ያሉትን ወንድሞች በሱስ ውስጥም በተለያየ ነገር ውስጥም በዲፕሬሽን ውስጥ ያሉትን ራሳቸው ሊያጠፉ የነበሩትን በሌላ ቤተ እምነት የነበሩትን ሁሉ ወደ ቤተ ክርስቲያን እነዚህ ወንድሞችና ታላላቅ ዲያቆናት ወንድሞቻችን መምህራን በዚህ በቲክቶክ ፕላትፎርም ተጠቅመው ሲያመጡ ይሄን አይተሃል ወይ በአይንህ ነው ያልኩት። የሚታወቁ ሰዎችን አሁን የጠየቀውን ጥያቄ ለመመለስ የሚታወቁ ሰዎችን ታዋቂ የሆኑ ቲክቶክ ላይ ሰዎችን ወደ ማስጠመቅ ደረጃ አይቻለሁ። ግን አሁን አንተ በገለጽከው መልኩ ግን የራሳቸውን ሊያጠፉ ምናምን የምትለውን ግን ሊኖር እንደሚችል አምናለሁ፣ ግን አላየውም ባይኔ። ወይ ደግሞ ቪዲዮ አልፎኛል ወይ ቪዲዮዎችን አላየውም ወይ ደግሞ ይህ ፓርት አልፎኛል እንጂ ሊኖር ግን እንደሚችል 100% አምናለሁ። ያን ሊያደርጉ እንደሚችሉ ምን የሚያደርጉ ወንድሞች እንደሆኑ ምንም ጥርጣሬ የለኝም። እሺ ጥሩ። አታውቅም ምንድነው? አላውቅም ማለቱ አሪፍ ነው ዳኒሻ። እኔ አላውቅም፣ እኔ አዲስ ነኝ ለቲክቶክ። እነዚህ ወንድሞች ምን ይሰሩ እንደነበር አላውቅም። ስለዚህ ስለማላውቅ እሱን ከነበረ የፈለግከውን ስላላወቅኩኝ ነው መዝሙር። እሺ አላውቅም። እሺ እኔ የፈለግኩት ሳይሆን አይደለም ዳንዬ፣ ትክክለኛው መልስ የነገርኩህ እኔ የፈለግኩትን አይደለም። ትክክለኛው መልስ ምን መሰለህ? በተለይ የማናውቀውን አናውቅም የምናውቀው እናውቃለን ብንል የምናውቀውን ነገር ይጠነክርልናል። ምንም ችግር የለብኝም። አንተ በፈለግከውም ቢሆን ደስ ነው የሚለኝ። እኔ አላውቅም፣ ችግር የለውም መዝሙር። እሺ ጥሩ። እሺ ዳኒሻ አደራ ፕሊስ፣ አሁንም በመልካም ተረዳኝ። እኔ የምፈልገውን አይደለም የምትመልስልኝ፣ ትክክለኛውን መልስ እንድትመልስልኝ ብቻ ነው የምፈልገው። እኔ የምፈልገውማ ከሆነ እኔ መለስኩልህን ትክክለኛ መልስማ እንደወረደ መቀበል ትችል ነበር እኮ መዝሙር። የማውቀውን አውቃለሁ ብዬ የማላውቀውን አላውቅም እያልኩ ነው። ያላየሁትን አላየሁም እያልኩ ነው። እሱን እንደወረደ መቀበል ነበረብህ። ማስተካከያ መስጠት አላውቅም ነው የሚባለው ምናምን ብለህ ማስተካከያ መስጠት አይጠበቅብህም ነበር መዝሙር። ለዛ ነው ማስተካከያ ስለሰጠኝ ነው። ኦኬ አንተ ወደምትፈልገው አቅጣጫ ከሆነ እኔ አላቅም ልማር ነው ባይዘው ልወገርም ልማርም ነው የመጣሁት። ያ ባይሆን የሚወግርህም የለም ማንም የሚወግርህ የለም። እኔ እሱን ቃላት አትጠቀመው ችግር የለብኝም ለማለት ነው። ለመወገር ዝግጁ ነኝ። የሚወግርህ የለም፣ ቃላቱን አትጠቀመው። ምክንያቱም ሁላችንም በእግዚአብሔር ቸርነት ተይዘን ያለንን ሁላችንም በእግዚአብሔርን ደጅ የምንጠናነን እና እግዚአብሔር አባትነቱን ደጅ የምንፈልግ ምሕረቱ የበዛልን። ስለዚህ እዚህ ጋር የኃጢአት ለምንድነው መዝሙረ ይቅርታ ይሄን ያልኩህ እቺ ዘማዊቷ ሴት ትወገር ብለው ወስደው በክርስቶስ እግር ስር እንዳስቀምጧት አይነት ስሜት ስለተሰማኝ ነውና ለዛ ነው ይሄንን ልናገር የቻልኩት። ውግረቱ የመጣልኝ ዝም ብሎ አይደለም። አይገናኝም። ፊት ትወገር እቺ ዘማዊ ተብሎ ከእናንተ መካከል ኃጢአት የሌለባት ሰው ይውገራት እንደተባለችው አይነት ዘማዊ ሴት ስለተሰማኝ ነው። ያ ስሜትም ስለተሰማኝ ደስ ብሎኛል። ክርስቶስ ያቺ ዘማዊ ሴት ስትዘሙ ተገኝታ ነው በሐሰትም። እንዴ ስማኝ ዳንዬ፣ አንዳንድ ጥቅሶች ያለ ቦታቸው ከጠቀሱ ትክክል አይመጡም። እቺ ዘማዊ ሴት ስትዘሙ ተገኝታለች። ሳጠፋ ነው ያዛችሁኝ አይደለ? ኧረ ዳንዬ አዳምጠኝ ፕሊዝ። እሺ ትምህርትና ኃጢአት አይገናኝም ፕሊዝ።
እቺ ሴት እሺ በትምህርት አይደለም የተወቀሰችው በኃጢአት ነው። ኦኬ ህግ በመተላለፍ ነው፣ የሙሴን ህግ በመተላለፍ በኃጢአት ነው። ጌታም ለዛ ነው ዳግም እንዳትበድል ያላት። ስለ ኃጢአት ነው ያ ክፍል የሚያወራው እንጂ ስለ ትምህርት ስተት አይደለም። ሰው የትምህርት ስተትንና የኃጢአትን ለይ። ጥቅሶቹ ይቅር ለጊዜው ጥቅሶቹን አታገናኝ፣ ከምንም ነገር ጋር አታገናኝ። ጀስት ልብን ብቻ ከፍተህ ከወንድሞች ጋር እያወራ ነው በሚል ሀሳብ ብቻ ያዘው። እሺ ኦኬ ጥሩ። የቲክቶክ ከፈት ገና 1 ወርክ ነው። ብዙ የተሰሩ ስራዎችን ባክ ስላልነበርክ አታውቃቸውም፣ ችግር የለውም ስላልነበርክ ነው። ኦኬ ግን አንድ ምስክር ልስጥህ። የመጀመሪያው ምስክር እዚህ ቲክቶክ ላይ እግዚአብሔር በረዳን ብዙ ሰዎች ከሱስ ከጫት ከራስን ከማጥፋት ከብዙ እዚህ ጋር ያው ሁላችንም በየግላችን ያሳለፍነውን ነገር ማውራት አይጠበቅብንም፣ ግን ብዙ ስራ ተሰርቷል እና ምንም ግድ እንደሌለን ምንም በቃ እንደዛ አይነት ነገር እንዳይሰማ በጣም ብዙ ነገሮች ስላሳለፍን ማለት ነው። 4 ዓመት ስንጨፍር ስንቀልድ ምናምን ስናሾፍ አይደለም ያሳለፍነው። በጣም ብዙ ሀዘንም ደስታም አሳልፈናል፣ ድካሞችም አሳልፈናል፣ ውድቀቶችም አሳልፈናል፣ ደግሞ ጥሩ ትንሳኤንም አሳልፈናል። ደግሞ ብዙ ወንድሞችና እህቶችም ወደ ቤተክርስቲያን ተጨምረዋል። ኦኬ ይሄን እንድታውቀው ፈልጋለሁ። ሌላው እኔ ሁለተኛ የምጠይቅ ጥያቄ ጠንካራ ጎን ምንድን ነው ዳኒ? ጠንካራ ለቤተክርስቲያን ይሄ ነው የኔ ጠንካራ ጎን በላይ ምንድነው? ጠንካራ ጎን ንጹህ ምዕመን መሆንና እንደ ማንኛውም ክርስቲያን ያለፍኩበትን ችግር የገጠመኝን ችግር ከኔ አንዳንድ እህት ወንድሞች እንዲማሩ ካለፍኩበት ከገጠመኝ ነገር አንጻር ሊገጥማቸው እንደሚችል ማስጠንቀቂያ መስጠትና እኔ ደግሞ እንዴት ተመልሼ ወደ ቤተክርስቲያን እንደመጣሁኝ የማስተማር ችግር የለብኝ። ዝቅ ብሎ ወርዶ ራስን አዋርዶ የማስተማር ችግር የለብኝም። ያ ምናልባት ጠንካራ ጎን ይመስለኛል። ማስተማር ትፈልጋለህ? ማስተማር ያው ወንጌል በብዙ መንገድ ይሰበካል ብዬ አስባለሁ። ያው በሶስት እንከፍላለን ብዬ ባስብ አንደኛው አሁን እናንተ በአፋ እንደምትሰብኩት ሊሆን ይችላል። ሁለተኛው በዝማሬ ሊሰበክ ይችላል በዜማ። ሶስተኛ ደግሞ የህይወት ልምድን በማካፈልም ወንጌል ልሰብክ ትችላለህ። ምናልባት ከኔ ህይወት ተምሮ አንድም ሁለትም ሰዎች ከዳኑ ትልቅ ነገር ነው። እኔንም ራሴንም ጭምር ለመዳኛ መንገድ ይሆንኛል። ቢያንስ እንኳን በስራዬ ባልድን ይህ እንኳን ለማድረግ አስቧል። ሰዎችን ለመርዳት ለመደገፍ አስቧል ብሎ እግዚአብሔር የጠየቁ ጥያቄ ቲክታክ ላይ እንደዚህ ቤትን ከፍተህ ማስተማር ትፈልጋለህ? ለምሳሌ እነ ዲያቆን ፈለገ፣ እነ ኢዮባ፣ እነ ዲያቆን ናት ሌሎችም ወንድሞች እንደሚያስተምሩት ማስተማር ትፈልጋለህ? በዛ ደረጃ አቅም የለኝም። እግዚአብሔር ካበረታኝ እግዚአብሔር በፈቀደው መንገድ ዞሮ የሚማሩት ነገር እንዲኖር እፈልጋለሁ። ከኔ የህይወት ልምድ የሚማሩት ነገር እንዲኖር እፈልጋለሁ። ይሄ አንተ በምትለው መልኩ ፎርማል በሆነ ወይ የቤተክርስቲያን አውደ ምሕረት ላይ ቁሜ የማስተማር ወይ ቤተክርስቲያንን ወክዬ የማስተማር አቅሙ ግን እውቀቱም የለኝም። ምናልባት ተምሬ ካልሆነ በቀጣይነት እንጂ አሁን ባለኝ እውቀት ለራሴን በቂ ያልሆነ እውቀት ስላለኝ ተሳስተሃል ለመባል ነው የመጣሁት። ስለዚህ የለኝም እውነት ለመናገር እውቀቱ። ግን ያለፍኩበትን የህይወት ልምድ ማካፈል እፈልጋለሁ ለማንኛውም በጣም ጥሩ ክርስቲያኖች እህት ወንድሞች የህይወት ልምድን ማካፈልና ካሉበት እኔ የነበርኩበት ችግር ያሉ ወንድሞች አሉ። እነሱ ደግሞ ከዛ ችግር እንዲወጡ ሳፖርት ማድረግ ማገዝና መንገዱን ማሳየት። እሺ ዳኒ፣ እንደዛ ካሰብክ ትምህርትና የግልን ህይወት ልምድ የተለያዩ ናቸው። ኦኬ ትምህርት አሁን ቅድም ስለ ቅዱስ ቁርባን ስለ ንስሐ አባት ስለምናምን ሲነሳ ነበር እየሰማው ነበር። እሱ ትምህርት ይባላል፣ የግል ህይወት ልምድ አይደለም። ኦኬ አንድ ሰው ስለ ቅዱስ ቁርባን መናገር ከጀመረ የግል ህይወት ልምድ አይደለም የሚናገረው፣ ትምህርት ነው የሚናገረው። ኦኬ ስለ ንስሐ አባት ስለ ከክህነት ጋር የተያዘ ነገር ማውራት ከጀመረ የግል ህይወት ልምድ አይደለም የሚናገረው፣ የቤተክርስቲያን ትምህርት ነው የሚናገረው። ስለዚህ ትምህርት እኔ አልተማርኩም፣ ትምህርት መማር እፈልጋለሁ፣ ትምህርት በደንብ የቤተክርስቲያኗን ትምህርት መማር እፈልጋለሁ ካልክ ትምህርትና የግልህን ህይወት ልምድ መለየት አለብህ። ሁለቱን ደጋግም የጠየቁ ለዛ ነው። ማስተማር ትፈልጋለህ ወይ? ቲክታክ ላይ የምትሰራቸው ቪዲዮዎች ምናምን ሰምቻለሁ። እኔ አላቅም ገና ፔጅንም ገና በኋላ ነው የማየው። ግን ቲክታክ ላይ ወጥተህ የምትናገሩ ነገር ለምሳሌ እኔ እኮ ሱስ ውስጥ ነበርኩኝ፣ በሱስ ውስጥ ብዙ አሳልፌያለሁ፣ ጫት ሲጋራ እንደዚህ ያደርግ ነበረ። ግን በቃ ወደ ቤተክርስቲያን ሄድኩኝ፣ ትምህርቴን ተማርኩኝ።
የሰማሁት ቃለ እግዚአብሔር ህይወቴን ለወጠው። ይሄ የህይወት ልምድ ነው። አየኸው። ግን ልክ ይሄን ከዚህ ዘለል ብለህ አልፈ ቪዲዮ ሰርተህ ስለ ቅዱስ ቁርባን ስለ ሌሎች ካወራ ግን የህይወት ልምድ መሆን ይቀርና ትምህርት ይሆናል። ስለዚህ እኔ ማስተማር ጸጋውም የለኝም ትምህርትም አልተማርኩም ለማስተማርም የሚሆን ዕውቀት የለኝም ካልክ ቪዲዮዎች ትምህርት ነክ የሆኑ ቪዲዮዎች በትምህርቱ ሲመዘኑ ትምህርቱ ጋር ስለማይገናኙ እነዛን ነገሮች ወይ ማጥፋት አለብህ ወይ ደግሞ ድጋሚ ቁጭ ለተምረህ ከልሰህ ነገ ደግሞ ከኛ ጋርም ሆነ ጉልበት ሆነን አቅም ሆነን ረዳት ወንድም ትሆነናለህ ማለት ነው አይደል ዳኒ? ትክክል። በጣም ጥሩ። ስለዚህ ይሄን ሁለቱን እንድትለይ ብታረገው በጣም ጥሩ ነው ብዬ አስባለሁ። ኦኬ ሌላውና የመጨረሻው ጥያቄ ዳንተ የምጠይቀው የመጨረሻው ጥያቄ ቲክቶክ ስከፍት ምን ዓላማ ይዘህ ከፈትክ? ምን ነበር ዓላማ? ቅድም የነገርኩ ነው። ክርስቲያን ወንድሞችን ማንቃት ነው ዓላማዬ፣ ማስተማር አይደለም። ባይዘው ምን እያደረክ ነው የምታነቃው? ምናልባት እንደ ኮንቴንት ክሬተር ስም ስጠው ካልከኝ ልንሰጠው የምችለው ሞቲቬሽናል ክርስትናዊ የሆነ ሞቲቬሽናል ልትለው ትችላለህ። እኔ ክርስቲያን የሆኑ ወንድሞች እህቶችን ማንቃት ነው እኔ የምፈልገው። ምክንያቱም ጀስት ጀነራል ሁሉም ሰውን ማነቃቃት አይደለም፣ ግን ክርስቲያን የሆኑ እህት ወንድሞች ወደ ንስሐ መቅረብ እንዲችሉ ሱስ ውስጥ ያሉ ክርስቲያን ማተብ አስሮ ጫት የሚቅም ክርስቲያን እንዳይኖር ለማድረግ ሱስ ውስጥ እንዳይኖር ማድረግ እንኳን ባይቻል አትሊስት የሚፈልጉትን ልባቸው ብዙ ዲያቆናት ክህነታቸውን ያጡ ብዙ ወንድም ዲያቆናት ማቃቸው እንኳን በሱስ ውስጥ ያሉ ስለዚህ እነሱን ዳኒ ጥያቄን በደንብ አስተውል ፕሊዝ። እሺ ዳኒ አሁንም የጠየቁ ጥያቄ አንተ ዓላማ ቅድም ከታች ጀምሮ የጀመርኩ ለዛ ነው። ትምህርት አልተማርኩም ካልከኝ አሁን ደግሞ ሞቲቬሽናል ስፒከር ነው መሆን ፈልገው አከኛ ሞቲቬሽናል ስፒከር ነው የሚባለው። ሞቲቬሽናል ስፒከሮች በደንብ ስማኝ። የሞቲቬሽናል ስፒከሮች አይተህ ከሆነ የሚናገሩት ነገር ከሁሉ ለቃቅመው ነው የሚናገሩት። ኦኬ ከሚናገሩት ነገር ውስጥ አይኖሩበትም ብዙ ነገሩ። ኦኬ አይተህ ከሆነ ሞቲቬሽናል ስፒከሮች አንደኛ ሞቲቬሽናል ናቸው፣ አነቃቂ ናቸው እንጂ እነሱ የነቁ ግን አይደሉም። አይታቸው ከሆነ ምክንያቱም ከዛም ከፍልስፍናውም ከሃይማኖቱም ከምኑም ወስደው ብቻ ሰው ማንቃት ነው የሚፈልጉት። ኦኬ ፐርፐዛቸው ለእግዚአብሔር መንግስት ለቤተክርስቲያን የክርስቶስ ሙሽራ ለማድረግ አይደለም ዓላማቸው። ምክንያቱም አንድ ዓላማ ይዘው አልመጡም። ሃይማኖት ላይም አልቆሙም። ኦኬ ትምህርት ላይም አልቆሙም። ዶግማ ቀኖና አይደለም መነሻቸው። አሁን አንተ ሞቲቬሽናል ነገር ነው መስራት የምፈልገው ካልክ ሞቲቬሽናል ነገር በመንፈሳዊ ውስጥ የለም እውነቱን ለመናገር። ምክንያቱም መንፈሳዊ ነገር ውስጥ መነቃቃት አይደለም የሚያስፈልገው፣ መኖር ነው የሚያስፈልገው፣ ህይወት ነው የሚያስፈልገው። ኦኬ ለምሳሌ እኔ የማልኖረውን ጥቅስ ብጠቅስልህ አነቃቂ አነጋሪ ነው እንጂ የሆንኩት አልኖርኩትም። ለምሳሌ አንተን ሙልጭ አድርጌ እየሰደብኩ በትህትና ከኔ ጠፍቶ ምግባር ከኔ ጠፍቶ ከዛ በኋላ በሉ እናንተ ሱስ ውስጥ ያላችሁ ውጡ ብል በቃ ዝም እኔ ለራሴ ጨለማ ሆኜ ሌላው ሹፈት ነው ያዝኩት፣ ድራማ ነው ያዝኩት ማለት ነው። በስንቱ ድራማ ነው የጀመርኩት ማለት ነው። ስለዚህ የዓላማህን ለዚህ ነው አየኸው። ዓላማ ምንድን ያልኩ ለዛ ነው። አሁንም ድጋሚ ልጠይቅ። ለምሳሌ ዓላማ ተምሬ ሱስ ውስጥ ያሉትን በተለያየ ድካም ውስጥ ያሉትን ወንድሞችና እህቶች ወደ ቤተክርስቲያን መጨመር ነው የምፈልገው። ምርጫ ልስጥ እንዲቀልህ የቤተክርስቲያን ትምህርት ተምሬ ቀኖናውን ዶግማውን ተምሬ በሰንበት ትምህርት ቤት ገብቼ ተምሬ በሱስ ውስጥ ያሉትን በዓለም ያሉትን ከቤተክርስቲያን ነው በዓለም ፍላጎት ተይዞ የወጡትን ወደ ቤተክርስቲያን በቤተክርስቲያን ትምህርት እያስተማርኩ መመለስ ነው የምፈልገው። የህይወቴን ልምድ ብቻ እየነገርኩኝ ለየሰው ሱሰኛ ነበርኩ፣ ጠጭ ነበርኩ፣ ዘማዊ ነበርኩ፣ ሌባ ነበርኩ፣ ኪስ መቺ ነበርኩ፣ መኪና ፈቺ ነበርኩ፣ ጎማ ሰራቂ ነበርኩ እያልኩ ዛሬ ግን በቃ ትቼዋለሁ እሱን እያልኩ ላነቃቃ ነው የፈለኩት። ሐመሩሃ ምን እንደምፈልግ አልገባኝም። እዚህ ቲክቶክ ላይ ግራ የገባኝ ነገሮች አሉ። ገና አዲስ ሆኖብኛል ፕላትፎርሙ። ምን አይነት ነገር እንደምፈልግ ምክርና እንዲያው አንዳንድ ሐሳቦች እስቲ እንዴት ነው የሚለውን ነገር ገና ፕላን እያደረኩ ነው፣ አላወቅኩትም። ከሶስት የቱ ነው ያንተ ምርጫ? ከዘረዘርካቸው ውስጥ ትንሽ ጠንከር ያለው ኃጢአት የተዘረዘረው ለላይ ይመስለኛል። ለይሁንልኝ መዝሙር ለይሁንልህ። ኦኬ ስለዚህ ለከሆነ
አሁን አንተ መሆን ያለበት ምንድነው መሰለ እንደኔ ምክር እንግዲህ ሌሎቻችሁም ሐሳብ ስጡት። እንግዲህ ለን መርጧል። ለን ከመረጥክ ለላይ ስታክ ማድረግ አለብህ። ለምንድነው ለላይ መቆየት አለብህ መሰለ? ለን ከሀጋ ደባልቃለሁ ከተቸገራለህ። ምክንያቱም ቤተክርስቲያን አነቃቂ ሰው አትፈልግም። የምትፈልገው ወደ ክርስቶስ ክቡር ስጋ ክቡር ደም ያመጣላት፣ በሃይማኖት የሚጸናላት የሚያበረታላት፣ ነገ ሰማዕትነት ቢመጣ እስከ ሰማዕትነት ሊጸና የሚችል እንጂ አነቃቂ ንግግር አነቃቅቶት ፈተና ሲመጣ የሚያመልጥ ሰው አይደለም የምትፈልገው። ስለዚህ ለላይ ቆያለሁ ካልክ በተለያዩ ሱስ ውስጥ ያሉ ወንድሞች እህቶች አሉ። ከነሱ ጋር ዲስከሽን ማድረግ ትችላለህ። በዚህ ፕላትፎርም ላይ ነው የምልህ። በዚህ ፕላትፎርም ተሰብስባችሁ ቤት ከፍታችሁ ከሱስ እንዴት እንውጣ፣ ሱስ ውስጥ ያለን ሰዎች እንዴት አድርገን እንውጣ። ለምሳሌ አንተ ኦርቶዶክሳዊ ወንድም ነህ። ኦርቶዶክሳዊ ህይወት የሰንበት ትምህርት ቤት ህይወት ጠቅሞኛል ልትል ትችላለህ። አየህ፣ ትምህርት ጠቅሞኛል፣ ወንጌል ጠቅሞኛል፣ ጾም ጸሎቱ ጠቅሞኛል፣ እንዲህ ማድረጉ መንፈሳዊ ነገሩ ጠቅሞኛል ማለት ትችላለህ። አንድ ሰው ደግሞ ይመጣና አይ ለምሳሌ 10 አጨስ ከሆነ አንድ በቀን አጭሼ ቀስ እያልኩኝ ትቻለሁ የሚልም ሊኖር ይችላል። የተለያየ ልምድ ሊኖር ይችላል። ስለዚህ ይሄንን በደንብ ለየው። ግን ለትምህርት ከፈለክ ግን ጨርሻለሁ ሐሳቤን። ትምህርት ከፈለክ ግን ዲያቆን ናቴ አሉ፣ ዲያቆን ብሩክ አሉ፣ ዲያቆን ፈለጋ አለ፣ ኢዮባ አለ፣ ሌሎችም ወንድሞች አለን። ትምህርቶች የምታገኝበት በተለይ ደግሞ ሶሻል ሚዲያ ላይ ሳይሆን ሰንበት ትምህርት ቤት ገብተህ የት ደብር ነው የሚቀርብህ? እሱ ይቆየኝ ለጊዜው ይቆይ። እሺ፣ በውስጥ ግን አይቆይ። እሺ፣ ለአሁኑ ይቆይ ለሚዲያው። በውስጥ ግን ዛሬውኑ አስብበት። ሰንበት ትምህርት ቤት ሄደህ ራስን በደንብ በትህትና፣ ምክንያቱም በደንብ ተሰርተ ነው የምትወጣው ሰንበት ትምህርት ቤት ስትማር። አሁን ችግሩ ሚዲያ ላይ ሆነና ሁሉን ነገር የተማርነውም ያስተማርነው ሚዲያ ላይ ሆነና ችግሩ ውስጥ ገባን። እኔ አንተን ሪኮመንድ ማድረግህ ሰንበት ትምህርት ቤት ወርደህ ሰንበት ትምህርት ቤት ሄደህ በትህትና እየታዘዝክ እያዳመጥክ ትዕግስተኛ ሆነ ጆሮ እያዳመጠ ልብህ እያስተዋለ በትህትና ደጁን እየጠረክ ዝቅ እያልክ ብዙ ከማውራት ብዙ እያዳመጥክ ሁሉን ነገር በቀና ልብ አይተህ የምትወጣበት ሰንበት ትምህርት ቤት ተሰርተህ ተቀጥቅጠህ ትወጣለህ። ሰንበት ትምህርት ቤት ሼፕ ሆነ ትወጣለህ። ልክ መቅረጫ እርሳስ መቅረጫ ውስጥ እንደሚገባ ሆኖ ነው የሚወጣው። ብዙዎቻችን ሰንበት ቤት ስላሳለፍን። ስለዚህ ሰንበት ትምህርት ቤት መሬት ያለችው ቤተክርስቲያን ጋር ቀረብ፣ ተገናኝ። ሚዲያ ላይ ብዙ ጫጫታው ምናምኑ ዲስትራክት ስለሚያደርግ ማለት ነው። እሱን የምትፈልግ ከሆነ እሱን አርግ። በውስጥ ግን የምናግዝ ነገር ካለ እናግዛለን፣ እንረዳሃለን። እሱን ያዝ። የመጨረሻ ንግግሬ እየተለማመጥን እየለመን እያባበልን አይደለም። እሺ ዳንሻ፣ የእግዚአብሔር መንግስት በማባበል አትሰበክም። የእግዚአብሔር መንግስት በመቃበር አትሰበክም። የኔ ቆንጆ የኔ ጀግና በማለት አትሰበክም። የእግዚአብሔር መንግስት እውነት እውነት፣ ሐሰት ሐሰት፣ ብርሃን ብርሃን፣ ጨለማ ጨለማ፣ ትምህርት ምንፍቅና፣ ክህደት፣ ትክክለኛ ደግሞ የሐዋርያት ትምህርት የጌታ ትምህርት። በቃ አለቀ። አምላካችን ኢየሱስ ክርስቶስ ክቡር ስጋ ክቡር ደሙን ሲናገር ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ሲል ጨነቃቸው ይላል። ጭንቅ አላቸው። ጭንቅ ሲላቸው ጌታ ጨነቃችሁ እንዴ? ቆይ ትንሽ ልቀይረው ቃሉ አላለም። እንዲያውም ምን አሉ? ምን ያህል የሚያስጨንቅ ንግግር ነው አሉ። ያየህ ጌታ ምን አላቸው? ጨነቃችሁ፣ ቆይ ላቀልላችሁ አላለም። ያለው ምን መሰለህ? ልትሄዱ ከወደዳችሁ ሂዱ፣ ልትጸኑ ከፈለጋችሁ ጽኑ። ሌሎቹ ሄዱ፣ ሐዋርያቱ ቀሩ። ሐዋርያቱም ዞር አለና ጌታ ምን አላቸው? እናንተስ እነዛ የሄዱት ተከትላችሁ ልትሄዱ ትፈልጋላችሁን? አየህ፣ በቃ የዘላለም ሕይወት በማባበል እንዲሁ በቃ ምናምን የኔ ዱባ፣ የኔ እንቁላል፣ የኔ ፓፓያ፣ የኔ ምናምን አይሰበክም እንደዛ። አሁን ወንድሞቻችን ይሄን ሁሉ ሲያረጉልህ እኔም ተጨምሬ ይሄን ስንነግርህ የእግዚአብሔር መንግስት እንድትወርስ ነው እንጂ ሌላ ምንም ነገር የለም። ምንም ነገር የለም። ጽንት ብለህ ብርትት ብለህ በትህትና ራስን ዝቅ አድርገህ ከኔ ወንድሞቼ ይሻላሉ፣ የወንድሞቼ ምክር ለራሴ ነው፣ የወንድሞቼ ምክር ጥቅሙ ለኔ ነው። ነገ ደግሞ ከነሱ ጎኜ ደግሞ በርትቼ ደግሞ እነሱንም አስተምራለሁ፣ እነሱንም አግዛለሁ፣ የእነሱን ሩጫ አብሬ እሮጣለሁ፣ ቤተክርስቲያን አገለግላለሁ እንድትል ነው እንጂ እያንዳንዱ ነገሮችን እየወሰድክ አንተ ያልከው እንዲህ ነው፣ አንተ ያልከው እንዲህ ነው። አሁን ቅድም ዲያቆን ብሩክ የተናገሩትን መምህሩ የተናገሩትን እኔ የተረዳሁት ሌላው አንተ የተረዳው ሌላው ነው። አየኸው? ፖዚቲቭን ልብን ክፍት አድርገው፣ ልብን ንጹህ አድርገው። ልክ ያቺ ሴት ጌታ ጋር መጣ እባክህ ልጄን ፈውስልኝ
ስትለው የተቀደሰ ነገር እኮ ለውሾች አይሰጥም ሲላት ምንድን ነው ያለችው? ኧረ ውሻ ብሎ ሰደበኝ አላለች። ምንድን ነው ያለችው? ቡችሎችም እኮ አይደል ውሻም አላለችም። እንዲያው ከዛም ዝቅ አድርጋ ቡችሎችም እኮ ከጌቶቻቸው የተረፈውን ፍርፋሪ እንኳን እኮ ያገኛሉ አለች። አየህ በቃ ምክራቸውን እዚህ ያሉት ወንድሞች በመልካም ውሰደው። ጊዜያችንን ሰዓታችንን ሰውተን ቁጭ ብለን ስናወራ ምንም ፐርሰናል ነገር የለንም። አታቀንም። በቃ በመልካም ነገር ውሰደው እንድትበረታ ነው። ነገ ደግሞ እኔን ትመክረኛለህ። ነገ እኔ ደከም ስል ምንድን ያሬድ እንዲህ የምትሆነው በረታ እንጂ ትለኛለህ። ነገ ዲያቆን ናታንም ሲደክሙ ዲያቆን ይበርቱ እንጂ እንደዚህ አይደለም። ምንድን ነው እንደዚህ እንደ አባቶቻችን ጀገን ቆፍጠን እንበል። ምክር ተግሳጽ እንውደድ። አሁን የለመድነው ቅዱስ ለመድንና አየህ አንተ ጎበዝ አንተ ምናምን ለመድንና ተግሳጽ ሲመጣ ቁጣ ሲመጣ ጫንቃችን መሸከም እያቃተው ተግሳጹን እንደ ስድብ እንደ ነቀፋ እየቆጠር ነው አንተ እንዲያልከኝ ወደሚል ወሰድ ነው። አየህ ቅን ልብ ስለሌለ ማለት ነውና ቅን ልብ ያዝ። ሌሎች እንኳን ቅን ባይሆኑ አንተ ቅን ልብ ያዝ፣ ይጠቅመሃል። ሰላም ነው፣ እረፍት ነው። እና በዛ መልኩ አድርገው ዳንሻ የምንረዳ የምናግዝ ነገር ካለ ግን እናግዝሃለን። እግዚአብሔር ይርዳን፣ እግዚአብሔር ይርዳ። ጨርሻለሁ። ዲያቆን ካጠፋው እንግዲህ የጎደለ ነገር ካለ አርሙኝ። አመሰግናለሁ። እሺ ዳንዬ ስላገኘው ደስ ብሎኛል። ደግሞ ፎሎ ላድርግ። ቆይ እንፎላፎል። ይኸው ፎልፍያለሁ። ስልክን አስቀምጥልኝና እናወራለን። እሺ እሺ። እግዚአብሔር ይስጥልኝ ዲያቆን ፈለገ። አንቱ እንደምን አሉ ብለናል። እንኳን ደህና መጡ። እግዚአብሔር ይመስገን ዲያቆን፣ እንኳን ሰላም ቆዩኝ። ተጠፋፋን እኮ። አዎ እኔ ጠፋሁ። እኔ ነኝ አልተመቸኝ። እንግዲህ ብቅ እላለሁ። ኧረ ግድ ነው። እሺ ቃልዮት ያሰማልን ሁላችሁንም። አይ ቲንክ ይበቃል መሰለኝ እዚህ ላይ እንደሚመስለኝ ከሆነና እንግዲህ ሁሉም ተብሏል። በመጨረሻ ጊዜ የሚያስቀይም ወይ ደግሞ የሚያስከፋ ነገር እንግዲህ ከተናገርኩ በጣም ይቅርታ፣ በእግዚአብሔር ስም ነው የምጠይቅህ። ድንገት እንደው ሰውነንና ንግግራችን መሀል እንትን ካልኩ በጣም ሶሪ። ለማንኛውም እና ኮሜንታተሮች ይቅርታ ናት። የአንተ ችግር አይደለም። እኔ ያልጠበቅኩት ነገር ስለገጠመኝ ነው። አለመጠበቄ ደግሞ የኔ ድክመት ነው። መጠበቅ ነበረብኝ። አለመጠበቄ የኔ ድክመት ነው። አንተም ባልጠበቅኩት መንገድ ስላገኘሁህ ነው የከፋኝ የመሰለኝ። ግን ዛስናሪ ፕሮብሌም ዛስማይ ፕሮብሌም መጠበቅ ነበረብኝ ያንን ሊሆን እንደሚችል። በዚህ መልኩ የሚናገሩ ወንድሞች፣ በዚህ መልኩ በዚህ ቶን በዚህ ኢንቴንሽን የሚያወሩ ወንድሞች ሊኖሩ እንደሚችሉ ለእኔ ጥላቻ አይደለም። ከቤተክርስቲያን ካለ ቀናይነት፣ ለቤተክርስቲያን ካለ መቆርቆር፣ የቤተክርስቲያን ሕግና ስርዓትን ለማስከበር ካለ መንፈሳዊ ዘበኝነት የመነጨን የተናገርከው ጥሩ ነው። ከሁሉም አብልጫ አንተን ወድሃለሁ። ለምን? በጣም ጥብቅ ፍቅር ለቤተክርስቲያን ሕግጋት መጠበቅ መከበር፣ ጥልቅ ፍቅር ያለ ወንድም ሁነ ስላገኘሁህ ደስ ይለኛል። ነገም በሃይማኖት ውስጥ የምቆይ ሰው ነኝ እና ሃይማኖቴን የሚከላከሉልኝ የሚጠብቁልኝ እኔ እንኳ ባልችል እሳት የላሱ አንደበተ ርቱዕ የሆኑ ወንድሞች እንዳሉኝ እንዲሰማኝ አድርገኛል። ወንድሜ ምንም ይቅርታ መስጠት ክስተት አላጠፋም። አዎ ግን በእድሜ በኩል አላነቃቃኸኝም። በጣም እንትን አልከኝ። እሱን ቱ ቢ ኦነስት ታያለህ። ላይክ የዛሬ ዓመት የዛሬ 2 ዓመት ላይክ የኔ የእድሜ ያስተማረኝ አንደኛው የተማርኩት እድሜ በበሰለ ባደገ እድሜ በጨመረ ቁጥር የሆነ ለውጦችን እያመጣው እንድመለስም ወደ ቤተክርስቲያን የዛሬ 5 ዓመት በፊት 6 ዓመት በፊት ቤተክርስቲያን እመለሳለሁ ብዬ ሱስም አቆማለሁ ብዬ አስቤውም አላውቅም። ግን የሚቀጥለው ዓመት ህይወት እያስተማረኝ በብዙ ፈተና በብዙ መከራ ውስጥ እያለፍኩ ሲሄድ አይምሮዬም እየጠየቀ እድሜም ሲሄድ ምንም እየተጠቀምኩበት እንዳልሆነ እየገባኝ ሲሄድ የተማርኩት ነገር ስላለ ነው። ለዛ ነው ብዙ ሰዎችን ከእድሜ አንጻር አንደርስታንድ ላደርጋቸው ይችላል። አለመታደል ሆኖ ደግሞ አንዳንዶቹ ቅድም እንደጠቀስኩት በእድሜ ጃጅተውን እግዚአብሔር አይምሯቸው ካልከፈተ ካልበሰሉ በመንፈስም ልክ ያለው ልጅም እንኳን የማያደርገውን ነገር ሲያደርጉ ልናይ እንችላለን። ስለዚህ ለዛ ይቅር በለኝ። እኔም አንተን ዲፌንስ ለማድረግ ራሴን ለመከላከል ልክ ባልሆነ ትንሽ እጮሃለሁ ሳወራ፣ ግን ናቹራል እንትኔ ነው። ያው የመጀመሪያ ግንኙነታችን ስለሆነ በቅርብ የሚያውቁኝ ሰዎች ያውቃሉ። ሳወራ
እጮሃለሁ። እያደነኩህም ቢሆን ልጮህብህ እችላለሁ። እያደነኩህ እኮ ነው፣ መልካም ነው እያወራሁ አሁንም እያደነኩህ ነበር ይመስለኛል። አይ ቲንክ ግን እጮሃለሁ ትንሽ ያ ምናልባት አክቴም ሪያክሽኔም ፌሻል ኤክስፕሬሽኔም ዓለም ያለማመደችኝ ስለነበረ እስኪመለስ እስኪገራ ድረስ ጥሩ ደስ የማይሉ ለክርስቲያናዊ ያልሆኑ እይታዎችን ልታዩ ትችላለች፣ የፊቴ ገጽታም ጭምር ማለት ነው። እሱ በሂደት ይስተካከላል። ያው ሙስሊም የነበረ ሰው ማርያምን ማለት እስኪለማመድ ወላሂ ማለቱ መቀላቀሉ አይቀርም በየመሃሉ። እንደዛ አድርጋችሁ ውሰዱት። ከዛ በተረፈ ጥሩ ነው እኮ እንዲያው በቃ እንድጠለው ሰይጣን የሚገፋፋ የነበረን ሰው አሸንፈህ ደግሞ በጣም ስትወደው ማን ያውቃል፣ ከሁላችንም በበለጠ ከሁላችሁም እዚህ ጋር ካላችሁ በበለጠ ናቲ በጣም ወንድሜ ሊሆን ይችላል እና ይቅርታ ኖ አይ ኢትስ ኦኬ ኤኒዌይስ እንግዲህ በቃ የተባለውን እንግዲህ ጥሩ እንትኑን ያዝና ለዛሬ ሰው አይ ቲንክ ደክሞታል ምናምን አክቹዋሊ እኔም ደክሞኛል፣ ሁላችንም ደክሞናልና በዚህ ጋር ይብቃንና ለዮባ ብሩኬ ምናምን የምትናገሩት ያሬዶ ካለ ተናገሩ፣ ከሌለ ግን አይ ቲንክ እዚህ ጋር ቢበቃን አሪፍ ይመስለኛል። ምን ታስባላችሁ? ኮመንት ላይ ያላችሁ ባይ ዘ ዌይ ከሁሉም እዚህ ገስት ላይ ካሉት ደግሞ ሁላችንም እዚህ ገስት ላይ ያለ ነው እታች ያሉትን በጣም ነው የምንወዳቸው ከራሳችን አብልጠን እና ሞር ቪዲዮ ስትሰራም የሆነ ነገር ስትናገርም እነሱን እያሰብክ የሚሰሙን የሚያዳምጡን ማሰብ ስላለብን ማለት ነው። በቃ ያንን እንደ ምክር ያዘው። ስለነበረን ቆይታ አምላካችን ስም የተመሰገነ ይሁን። እናንተ ሰዎች ይብቃን። እዚህ ላይ የምትናገሩት ነገር አለ ዮባ? አዎ ምንድነው እንትኑ እንዴት ናችሁ እናንተ? ደህና ናችሁ ወይ? 640 ምናምን ሰው አለና ተነፋፍቀናል ብዬ ነው። ያሬዶም ረጅም ጊዜ ቲክቶኩን ምን እንዳሰበ ባይገባንም ጣል ጣል አድርጎናል። ዲያቆን ብሩክም እንደዛው የእሳቸው እንኳን ተለምዷል። ወደኛ ደረጃ ስታድጉ ነው የሚገባችሁ። አሁን ይቀራችሁ በቃ ብዙ ከማውራት እኮ ማርያም እግዚአብሔር ይስጥልኝ። ዲያቆን ቃልዮት ያሰማለን። በቃ ይኸው ነው እኔም ነገር አይደለም። ያሬድ ሰምተዋል ብሩክ ያለ በነገራችን ላይ ኢዮባም ታላቂ ነው። በእርግጥ ግን እንትን ቅድም እንትና ልጁ እንትን ሲል መሸበት ምናምን ሲል ኢዮባ ነው ትዝ ያለኝ። ያሬዱ ይሁን ልጽፍ አልኩ ነበረኝ። ይቅር ስለ እድሜ ሲነሳ ይነዝርሻለን። አንድ አበባ አልሰጠም የዋዴ መጥቶ ስለ እድሜ ሲነሳ ወይስ አንድ መዝሙር ዳኒ ቢዘምርልን ደስ ይለናል። እኔ ይለኛል በግሌ ዳኒ። አይ አልችልም። ለሌላ ጊዜ እግዚአብሔር ከፈቀደ ድጋሚ ከተገናኘን ላገለግል እችላለሁ። ግን እኔ የለኝም፣ ያ ተሰጦ አቅምም የለኝም። ኧረ አለ እኔ የሚታየኝ እንዳለህ ነውና የሆነ ነገር ቢያንስ ደስ ብሎን እንድንለያይ በሚለው። አይ በእውነት ደስ ብሎኛል። ሀሳቤን ባታገኙትም እኔ እንኳን ሀሳቤ እንዲገኝ ነው። ግን ቢያንስ ሌሎች እህት ወንድሞች አግኝተውታል። ግዴታ ይሆናል፣ ችግር የለውም። አግኝት አይጠበቅባችሁም። ሀሳቤ አልተገኘም። ግን እኔ በዚህ ጉዳይ ላይ ከቻላችሁም እንድታስቡበት አንድ ነገር ግን ልንገራችሁ። ወደፊት ላደርገው ያቀድኩትን ምናልባት ቻሌንጅም ልታደርጉኝ ትችላላችሁ፣ ወይም ልታስቆሙኝ ልትመክሩኝም ትችላላችሁ። ትክክልም አይደለም እንድትሉኝ ምናልባት ወደፊት ስለማራምደው ይህን ጉዳይ ወደፊት እግዚአብሔር በረዳኝ ጠንከር ያለ ማህበር፣ ካህናት የተቀላቀሉበት ማህበር፣ ቀሳውስት ካህናት ያሉበት ጠንከር ያለ ማህበር እንዲኖረና በንስሐ ለመቀበል ቻሌንጅ የሆነባቸው ክርስቲያኖች ካሉ ኢዝሊ በቀላሉ ንስሐ አባት መሆን የሚችሉ ንስሐ ማግኘት የሚችሉ አባቶች ያሉበት። ምክንያቱም አንዳንድ አባቶች በውስጥ ያወሩኝ አባቶች አሉ። ልጆች ንስሐ ለማግኘት እየተቸገሩ ያሉ ወጣት ክርስቲያኖች የምታውቃቸው ካሉ ኮንታክት አድርገን እኛ እንሆናቸዋለን እንጂ በድፍረት አንተ ያልከውን ነገር ማድረግ የለባቸውም። ስለዚህ እንዲህ ያሉኝ ያሉ ብዙ አባቶች አሉ ከተለያየ ክፍለ ሀገር ቀሳውስት ካህናት። ስለዚህ እነሱን በመያዝ በማስተባበር በስልክም ንስሐ መግባት የሚቻልበት በስልክም
ንስሐ ተቀብለው ስጋው ደግሞ መቅረብ የሚችሉበት ብዙ አማራጭ አለ ስላሉኝ እኔ እንኳን የስልኩን አልደግፈውም። ካህናት ሳይጠፉ በዙሪያችን ያው አዲስ አበባ ሆነ ጎንደር ያለን ከብት መጠበቅ ነው ብዬ ነው ማምነው። እንደው ፊት ለፊት ሲሆን ነው ተግሳጹ ምክሩም ጥሩም የሆነው። ያ እንኳን ካልሆነ አዲስ አበባ ላይ ያ እጥረት ያ ችግር ካለ አዲስ አበባ ላይ ያሉ ካህናት ያ ችግር ካለ የሚሉ ቤተክርስቲያን አስተዳደር ትላንትና እኔ ላይቭ ላይ ገብተው ነበረ። የተለያዩ ቤተክርስቲያናት የሚያስተዳድሩ ካህናት እነሱ ጋርም ኮንታክት አድርገን ቢያንስ አንድ ህብረት ፈጥረን ካህናት ያሉበት ማህበር ንስሐ ለመቀበልም ንስሐ አባት ለመያዝም ዳኒ ክርስቲያን በጣም ወጣቶች በጣም በጣም የማይቸገሩበት ይቅርታ በጣም አቋረጥኩና ይሄ ነገር እዚህ ገቢ በቃ ጥሩ መስሎ ይታየኛል። ምክንያቱም ስታወራ በጣም አግዝፈውና ማለት ችግሩ የለም ብዬ አልከራከርም፣ ቅድም ብያለሁ። ግን በጣም ይሄ እንዴት ነው አሁን የቤተ ክርስቲያናችን ትልቁ ችግር ሆኖ ሁሉም ጋር ያለ ሁሉም ሰው እያደረገው ያለ በጣም ብዙ ሰው እንዲህ እየተፈጠረበት እንዳለ እንደዚህ አይነት ስዕል ነው እኔ በግል እየተሰማኝ ያለውና ይሄ ልክ አይመስለኝም። ችግሩ ሊኖር ይችላል በፐርሰንት ማስቀመጥ በማንችልበት ጥናት ባልተደረገበት ሁኔታ ትልቋ ቤተክርስቲያን እያለች ደግሞ እኛ እንደዚህ መተን እንዲህ ብናደርገው ነገር ሰዎችም ከሚፈጥረው መልእክቱ ልክ ነው ብዬ ስለማላምን አንተ ባልከውም መልኩ ማለት በአንተ ባልከው ልክ በዛ ደረጃም አለ ብዬ አላምንም። ሲጀመር ይኖራል ግን አንተ ባልከው አይደለም፣ በጣም አጋነኸዋል ብዬ ነው ማስበው እኔ። አይ አልተጋነንም ከተባለ በቁጥር ጥናት የተደረገበት ሊቀመጥና ልናየው ይገባል። አለበለዛ እኔ የሆኑ ሰዎች እንዲህ ስላሉኝ 5 6 100 ለምን አይሆኑም? በቤተ ክርስቲያን ውስጥ ያሉ ካህናትን ሁሉ መወከል በማይችልበት ሁኔታ በሚዲያ ላይ እንዲህ ይወራል ብዬ አላምንም። እኔ ግልጹን ስነግርህና እዚህ ጋር ይብቃ። ስለነበረን ቆይታ ስለሰማህን እናመሰግናለን። ሰምተናሃል። ጥሩ ነገር አግኝቼባችኋለሁ ብለህ ካሰብክ ውሰደው። ጥሩ ነገር አይደለም የተናገሩት ካልክ ደግሞ ወይም ጥሩ ነገር አይደለም ብለም ካሰብክ ጣለው። ግዴታ አይደለም ግን ደግሞ የሚሰማንን ተናግረናል። ጊዜ ይፈታዋል። ቤተክርስቲያን ደግሞ የራሷ ስርዓት አላት። በስርዓቷ መልኩ የምትሄድበት ነገር ይኖራል። የበለጠ ቤተክርስቲያንን መጥቀም ካስፈለገ ግን በዙሪያችን ያሉ አድባራት በመሄድ አባቶች ጋር በመሄድ እስከቻልነው ድረስ መሄድ እንችላለን። ንስሐ መግባት ከፈለግ የሆኑ አብያተ ክርስቲያናት ባይሳካል የሆኑ ቦታዎች ይሳኩልሃል። አዲስ አበባ ውስጥ ያሉ ሁሉ አድባራት ዞረ ጨርሳ አይደለም፣ እርግጠኛ ሆኜ ማለት ነው። ቤተክርስቲያን ውስጥ ያሉ ካህናት ጋር ሁሉ ሄደ ሁሉ እንዲሆነውብህ አይደለም። ስለዚህ መሄድ ያለብህን ርቀት እስከ ጥግ ድረስ መሄድ ይኖርብሃል እንጂ 2 3 እንደዛ ስለሆኑ ዘሎ ሚዲያ ላይ ከዛ ደግሞ እንደዚህ የሆነ ማህበር እና ትንሽ እኔ እይታ እንትኖች ሆነብኝ። ይሄ አቴንሽን ለመሳብ አይነት ነገር ሆነብኝ። እኔ እንደዚህ አይነት እንትንም ስለማላቅ ትምህርት ላይ አተኩር። ቀደም ከያሬዶም ጋር ስታወሩ እንደው ማስተማሩ እግዚአብሔር ቢረዳይ ምናምን ብላል። በቃ መማር ከዛ በኋላ ማስተማር፣ ወደ ቤተክርስቲያን መቅረብ ከዛ መቅረብ ስለሚቀርብ መጀመሪያ ራስህ ቅረብ ከዛ ታቀርባለህ። እንደዛ እያለ ይሄዳል እና የሚዲያም ችግር ሆኖ ሁላችንም ጋር ሾው እናበዛለን። ይሄ እይታ ምናምን በጣም ነው የምናበዛውና ሰው ሲመጣ የእይታዋ ነገር ታጓጓውና ዘሎ ወደ እይታው ነው የሚሄደው እና የእይታ በሽታ በጣም አስቸጋሪ ነው እና እንደዛ ነው። ቀባብቸው ማለፍ ስላልፈለግኩ ነው። እዛጋ ይብቃም ብዬ አስባለሁ። እሺ አመሰግናለሁ ስለሰጣችሁኝ ምክር ተግሳጽ በጣም አመሰግናለሁ። በመጨረሻም ለተናገርኩት ነገር ኃላፊነት ወስዳለሁ። ያ የኔ ስህተት ነው፣ የኔ ችግር ነው። ቪዲዮውንም አነሳዋለሁኝ። አሁን እንደወጣው ንስሐ ሳትገቡ ስጋው ደግሞ መቀበል ትችላላችሁ የሚለውን የድፍረት ንግግር ይህ ቤተክርስቲያኗን የሚወክል አስተምህሮ አይደለም። ከዛም አልፎ ንስሐም የሚያስፈልገው ቀኖናም የሚያስፈልገው ትልቅ ስህተት ነው። እኔ ንስሐ እቀበልበታለሁ፣ በካህን ፊት ራሴን አሳይበታለሁ። ቤተክርስቲያን ግን አሁንም ለወጣቶችን የምታይበትን መንገድ እንድታስተካክል እናንተ ለሰበካ ጉባኤ ቦርዳ ቤትነት ጋር የሚያደርሳለን። በሰበካ ጉባኤ ደረጃ ካህናት ስልጠናም ተሰጥቷቸው ሊሆን ይችላል። እንደዚህ አይነት ሰዎችን በአግባቡ የሚያስተናግዱበት ዓለም ያቆሰለንን ሰዎች በአግባቡ የሚቀበሉበት መንገድ እንዲዘጋጅ ስሩበት። ይህ ችግር የለም ብላችሁ የምታምኑ ከሆነ ቱ ቢሆነስት ለህሊናችሁ ራሳችሁ ሪሰርች አድርጉ፣ ጥናት አድርጉ። ስለዚህ ያንን ነገር አድርጋችሁ ይስተካከል። በእኔ በኩል ግን አጥፍቻለሁ፣ በድያለሁ፣ ቤተክርስቲያንንም በድያለሁ። የልቤን እግዚአብሔር ያውቃል። እውነት ለመናገር ግን አወቀም አላወቀም ከእናንተ መካከል አንዱንም እንኳን አስቀይሜ ከነበረ ይቅርታ መጠየቅ ስላለብኝ
ያለኔ ጽድቅ ስለማይሆን በየትኛውም አይነት መመላለስ ብጓዝ በየትኛውም አይነት በስጋው ደግሞ በንስሐ መመላለስ ብጓዝ ፍቅር ከጎደለኝ ከንቱ እንደሆንኩ ስለማስብ ሁላችሁንም ለመውደድ በማሰብ ሁላችሁንም ለማክበር በማሰብ በዚህ ይቅርታ ጠይቃለሁ። ያ ብቻ አይደለም፣ ቪዲዮውን አውርደዋለሁ። ምናልባት ይህንን ሪከርድ እያደረጋችሁ የነበራችሁ ሰዎች ካላችሁ ብትፖስቱትና ይሄ መልእክት ደግሞ ልክ ንስሐ ሳትገቡ ስጋው ደግሞ ተቀበሉ የሚለው መልእክት እንደተሰራጨ ልክ ለነዛ ሰዎች ደግሞ እንዲደርስ በማድረግ አግዙኝ። ቪዲዮም እሰራበታለሁ እኔ ራሴ። ቪዲዮውን በሰራው ሰዓት በደንብ አሰራጭታችሁ ደግሞ ያኛውን እንዳሰራጫችሁት መጥፎ ንግግሩ እንደተሰራጨ ጥሩንና ይቅርታ ቃሉን ደግሞ ተሰራጭቶ እንዲደርስ ይቅር እንዲሉኝ ሰዎቹ ወይም ደግሞ በሰዎች ዘንድ ጥላቻ እንዳይጠሉኝ ሳይሆን ስህተት ከሆነ ትምህርት እንዲመለሱ በማሰብ ይህንን የመጨረሻ መልእክት ማለት እወዳለሁ። ፈለገ በጣም ነው የምወደህ፣ በጣም ነው የማደንቅ። ፊት ለፊትም አግኝተህ ብትገስጸኝ ብትመክረኝ እወዳለሁ። ሌሎች ወንድሞቼም ጊዜ ኑሯችሁ እውነት ከሆነ ውዴ ነው፣ ደስ ይለኛል ያን ማድረግ። በእውነት ትልልቅ ሰዎች ናችሁ። እኔ በጣም አንድ ተራ ኩታራ ነኝ። አይ ነው እኛ ሁላችንም እንደዛው ነን። አሁን እንትኑ አይጠቅመንም መሞጋገስ። እግዚአብሔር በሚያውቀው ይሄ ማስመሰል አይደለም። እግዚአብሔር በሚያውቀው ምዕመናንም ያውቁታል። አሁን ይህንን ያስመሰልኩ እንትን አይደለም። ማንም የሚያውቀው ነው የሰራችሁትን ስራ ያላችሁን አቅም ማንም ሰው የሚያውቀው የሚመሰክረው ሀቅ ነውና ይህን ሳልጠፋ ብዙ ርቄ ሳልሄድ በወንድማዊ ፍቅር ጎትታችሁ እንጂ እኮ ግዴታችሁ አይደለም እኮ። እኔ ምን አገባኝ? ከኔ በላይ ስንት ቤተክርስቲያን ሲዘልፉ ሲያዋርዱ የሚውሉ ብዙ ወንድሞች አሉ። ለነሱ ይሄ የላችሁም፣ እንዲመለሱ ትፈልጋላችሁ፣ ግን የላችሁም። ለእኔ ግን ይህንን ለማድረግ መፍቀዳችሁ በራሱ ናቲም ያልመለስኩልህ ፈጥነ ብሎ ካረከኝ እንጂ መልሽልሃለሁ። እንዲሁም ምላሽ ሰጥ ወደኋላ ምንትን እንዳንን ዳኒሻ አሁን ይሄ ሞገሰው ምንም እኛን የሚጥል ነው የሚሆነው። ኦኬ በቃ እኛም እንዳንተ ወንድሞች ነን። ላይክ ሩጫ ብዙ አለብን እና ኤንዌይስ የተናገርከው ነገር እግዚአብሔር እንደው ይርዳህ፣ እግዚአብሔር ይባርክህ። እናመሰግናለን፣ እንወዳሃለን። ላይክ በውስጥ አውራን ምናምን ብዙ እናወራለን፣ እንማማራለን ምናምን፣ አትጥፋ። አሁን ላይክ እዚህ ላይ ይብቃንና በቃ ምንም እኛ ያደረግነው የለም፣ ሁሉ እግዚአብሔር ነው ያደረገው። የሚያስተምር እግዚአብሔር ነው፣ እኛ አይደለም። ስለዚህ እንደዛ ይሁን። እሺ ለዛሬ በቃ እንትን ይባል፣ ኔክስት እንትን እንላለን። ቴንኪዩ ስለነበር ቆይታ እግዚአብሔር ያክብርልን። አትጥፋ። እሺ ብሮስኪ። እሺ ፓፓ። እናንተ ሰዎች በቃ ጋይስ ደህና ደሩ። ናቱ ብቻህን አውርተህ ብቻህን እኮ ደህና ደሩ አልክ። አዎ ከዚህ በኋላ ሌላ በኋልት ከተጀመረ እንትን ነው የሚሆነው። በሉ ሰዎች አልክነት እንደ አዲስ እንዳይጀመር ፈርቶ ነዋ። ኧረ በጌታ እንዲህ እና ደህና ደሩልኝ። በጣም ስላገኘኋችሁ ደስ ብሎኛል። መጨረሻው ምን ስለሆነ ደስ ብሎኛል። ዲያቆን አይጥፉ በጣም እሺ ወንድሞች። እሺ ብሩኬ ፈለጋለ ፈሌ ምርጥ ሰው ፓፓ። እሺ እሺ አባባሉ እድሜ ላይ ሄደሽ አሁን ትመጫለሽ። አይ እኔ እኮ ትንሽ ናፕ አደረኩኝ እኮ እኔ ማለት ትንሽ ድካም ላይ ስለነበርኩኝ እናንተ ትንሽ አውሩ ብዬ እረፍት አደረኩኝ እና አይ ቲንክ እንዴ በጣም እኮ ቆየን። አንተ ሳናስበው ናቱ። አዎ እንዴ በጣም ኧረ በስመ አብ እኔ ማሞት ያው ደስ ይላል እንደዚህ ወንድማችን እንዲያቀርበን ማውራታችን በጣም ደስ ይላል። ያው ሌላም ጊዜ እንዲህ ነው የምናደርገው ክርስቲያኖች ወንድሞች፣ ያው ወንድሞቻችን እኛ ካላቀረብን ማንም አያቀርብምና እንዲህ እናደርጋለን። በዚህ አጋጣሚ በህብረት ቅዱስ ቁርባን እንቀበላለን እና መመዝገብ የምትፈልጉት ወንድሞች የተመረጠ ትውልድ
የሚል የቲክቶክ አካውንት አለ። እዛ የቲክቶክ አካውንት ላይ ሰርች እያደረጋችሁ ካልሆነም ደግሞ የሰራሁት ቪዲዮ ላይ በህብረት ቅዱስ ቁርባን ልንቀበል እንደሆነ አንድ የሰራሁት ቪዲዮ አለ። እዛ ቪዲዮ ላይ ከታች ሜንሽን አድርጌዋለሁ። ያንን የቲክቶክ አካውንት ሁላችሁም እየገባችሁ ፎሎ ያደረጋችሁት ፎሎ አድርጉት እና መመዝገብ የምትፈልጉ እንድንመልስላችሁ የምትፈልጉ ከሆነ መመዝገብ እንፈልጋለን ብቻ ብላችሁ አስቀምጡልን። መመዝገብ እንፈልጋለን ብቻ ብላችሁ አስቀምጡልን፣ እንመዘግባችኋለን እና ምንም አይነት ክፍያ የለውም። የምንመዘግባችሁ ስንቶቻችሁ ትምህርቱን ተምራችሁ ቃሉን ተረድታችሁ በንስሐ ሕይወት ተመላልሳችሁ ቅዱስ ሥጋውን ክቡር ደሙን እንደተቀበላችሁ ለማየት ለመለየት ብቻ ነው እና ምንም የምትከፍሉት ገንዘብ የለም። ራሳችሁን አዘጋጁ። ናቷ የምትለው ነገር አለ? ኧረ ምንም የለም። ደህና አደሩ ነው የምለው። እኔ በቃ ልወድቅ ነው ከ2 ሰዓት ጀምሮ ማለት ነው። በስመ አብ። በቃ ሰውዬው ደውል። እሺ እሺ ናቱ ደህና አደሩ፣ ታች ያላችሁ ምናምን ደህና አደሩ። እሺ ባይ። እሺ ደህና ደሩ። እና ሁላችሁም መመዝገብ የምትፈልጉት ወንድሞች ኦርቶዶክስ የወጣት የተመረጠ ትውልድ የሚል የቲክቶክ አካውንት አለ። እዛ የቲክቶክ አካውንት ላይ ገብታችሁ መመዝገብ ትችላላችሁ። እንደ ጊዜ መልካም ፈቃድ የፊታችን የካቲት 15 እንግዲህ በህብረት ቅዱስ ቁርባን እንቀበላለን ጌታ ቢረዳን እና ደግሞ የሮሃብ ዲኮር እና ኢቨንት ኦርጋናይዘርን የሮሃብ ዲኮር እና ዌዲንግ ፕላነርን የቲክቶክ አካውንት ፎሎ ያደረጋችሁ ፎሎ አድርጉ። ሌላው ምናልባት ለእኔ በቀጥታ መልእክቶችን ስታስቀምጡ ብዙ ጊዜ ምናልባት መልእክታችሁን ማላየው ከሆነ ሎያል የሚል የቲክቶክ አካውንት እዚህ ከላይ ከፍ አድርጌዋለሁ። ሎያል የቤታችን ሞዴሬተር ናት። ኢታማጆር ጄኔራል